ሲቃወሙን የነበሩ ሰዎች ይህንን ለምንድን ነው ቤተክርስቲያን ቅድስት ናት፣ አተሳሳትም፣ እናንተ ናችሁ ያጠፋችሁት እችን ቤተክርስቲያን ምንም ሳታደርጋችሁ ምናም ነገር ብለው ሲሉን የነበሩ ሰዎች እየቆየ ነጋትና ጥራት እያደር ነው ብሎ የለ እየቆየ እየገባቸው ነው። ምንድን ያለው እንደዚህ ያለ ተረታ ተረት ቤተክርስቲያን ማጽዳት አለባት። ማን ያለ አጅሬው የተባለው ማን ነው? አጅሬው የተባለው ኢዮብ መኮንን የሚባለው ሰው ነው። ይሄ ኢዮብ መኮንን የሚባለው ሰው ይሄ ነው። ከዚህ ቋቅ ካላችሁ እኮ መውጣት ነው። የለም አይወጡም። እና ጥያቄ አልገባኝም። ሌላ ነገር ነው። ተረታ ተረት ጥያቄ ነው። እኔ የጻፍኩት ይህን ጽሁፍ 3 ዳቦ አርገሽ ጋግሪ ብሎ አላት። 3 ዳቦ አርጋ ስትጋግር 1 ዳቦ ሆኖ ወጣ ብላን አለች። እኔ ደግሞ ስላሴ ቤተክርስቲያን ያደኩት 1 ዳቦ ሆኖ ወጣ። 1 ዳቦ ሆና ስትጋግረው 3 ሆኖ ወጣ። አንድም 3ም ናቸው ብሎ ለማለት ማለት ነው። ዘበነ ደግሞ ምን ብሎ አለ? 3ቱ ጉልቻዎች 3ቱ ስላሴ ናቸው ብሎ አስተምሮናል በባለፈው ማለት ነው። ሰላም ነው ወንጌላዊ? ደህና ነኝ። ለምንድነው ገስት ይላከልው? አይ አጋጣሚ ኦንላይን ስላለህ ብዬ ነው። አይቻልም? ምን ስትል ነበር አንተ በዚህ አገልግሎት ላይ ከዛሬ ስንት ዓመት በፊት ላይ ምን ስትል ነበረ? ወደኋላ ለምን ትመለሳለህ? በእኔና በአገልግሎቱ ላይ ምን ስትል ነበረ? አይ በአንተ አገልግሎት ዙሪያ አይደለም። እንድገባ አልፈለክም? ልውጣ? ደግሞ እዚህ መጣ ኤርምዬ ትለኛለህ። እንደዚህ አታፍሩም ማለት በቃ አንዳንድ ጴንጤዎች እንደዚህ አይንን በጨው ታጥበህ አታፍሩም ማለት እግዚአብሔር ደስ ይለኛል እንዳለ እውነት ወንድሞች እናቶች በጌታ ደስ ይለናል፣ በጣም ደስ ይለናል። እና ጌታን እጅግ አድርገን እናመሰግናለን። እግዚአብሔር ይባረክ። ብዙ አልቆይም። ጥሩ ሰዓት ላይ አይደለም የገባሁት። ዝም ብዬ ስለጠፋው ሰዎችም በውስጥ አንዳንዶች ሰዎች ኤርሚ ጠፋ ብለዋል። አይ ቲንክ 2 ቀን ነው 3 ቀን አይ ቲንክ 2 ቀን ይመስለኛል። ላይቭ እንኳን አልከፈትኩም። 3 ቀን ወይ 2 ቀን። ባለፈው ቤኪዬ ቤት ነበርኩኝ፣ ዳንኤም ጋር ነበርኩ። እግዚአብሔርን እጅግ አድርገን እናመሰግናለን። ጌታ ይባረክ። እናመሰግንሃለን የቸርነትህን የምሕረትህን ብዛት በሕይወታችን ላይ የገለጥክልን ከእናቶቻችን ማፀን ስንወጣ በጆሮአችን የሰማንህ እግዚአብሔር ትልቁ ጌታ የሰማይ የምድር ፈጣሪ አንተ አለህ ተብሎ ሲነገረን ሰምተናል። ከብዙዎች ጋራ ሌሎችም እንዳሉ፣ ሌሎችም የሚያድኑ፣ ሌሎችም ጌቶች፣ ሌሎችም ንጉሶች፣ ሌሎችም ታዳጊዎች አሉ ብለው ቤተሰቦቻችን ነግረውናል። አንተንም ከእነሱ መካከል አንዱ አድርገው ነግረውናል። በቆይታችን ግን ያየኑ ሌሎቹ ያድናሉ የተባሉቱ የሚያድኑን ሆነው አላገኘናቸውም። ከእናቶቻችን ማህፀን ጀምረን ግን በአንተ ላይ እንደተደገፍን እኛ እንኳን በማናቀህና በማናምንህ ዘመን አንተ ግን መነሻችንና መቀመጫችንን ታውቃለህና የእጆችህም ስራ ነንና ግሩምና ድንቅ አድርገህ ፈጥረህን ወደዚህ ወደ ገሃዱ ዓለም ስንገለጥ ስትገዛ ያገኘንህ በባለፉትም ትውልዶች ስትገዛ የነበርክ ከዚህም በኋላ ለሚነሳው ትውልድ የምትገዛ መጽሐፍ እንደሚል እግዚአብሔር ዙፋኑን በሰማይ ሰራ፣ መንግስቱ ሁሉን ትገዛለች ተብሎ በቅዱስ ቃልህ እንደተጻፈ የሁሉ ገዢ የሆንክ አንተ የኛ አባት ሆነሃልና እናመሰግንሃለን። ለዘላለም ቅዱስ ስም ይባረክ። በክርስቶስ ኢየሱስ በመስቀል ላይ ባዳረከው የማዳን ስራ በውድ ዋጋ ገዝተህን ለራስህ አድርገናልና እናመሰግናለን። አባዬ እኔ አመሰግናለሁ፣ እህቶቼ ያመሰግኑሃል፣ ወንድሞቼ ያመሰግኑሃል። እዚህ ያልተደረገልን ማንም የለን። ብዙ አድርገህልናል፣ ብዙ አድርገህልናል። ህይወትን ሰጠህን፣ እስትንፋስን ሰጠህን፣ የዘላለም ሕይወት በልጅ በክርስቶስ ኢየሱስ በምንም ልናገኘው የማንችለው እያንዳንዱን አይደለም፣ በልጅ በክርስቶስ ኢየሱስ ያደረግከውን አይደለም፣ በዚህ ምድር ላይ የሰራውን ነገር
ዕለት ዕለት ስለምንጠጣው ውሃ ገንዘብ ብናወጣ፣ ጌታ ሆይ ስለምንተነፍሰው አየር ገንዘብ ብናወጣ፣ ስለምንኖርበት ምድር ገንዘብ ብናወጣ መኖር ማንችል ሰዎች ነበረን። አግዘህናል፣ ረድተህናል፣ አብልተህናል፣ አጠጥተህናል፣ አልብሰህናል። በጤንነት እንድንኖር አድርጋል። ታመን ተፈውሰናል። አንዳንዶችም በህመም ውስጥ እንኳን ቢሆኑም እንኳን ጸጋ እየሰጣቸው ከህመማቸው ጋር ሆነው አንተ ላይ እንዳያጉረመርሙ ለስምህ ምስጋና እየሰጡ እቺ አጭር የሆነቻው ዘመናቸውን አልፈው ብዙዎች ወደ አንተ መጥተዋል። አንዳንዶችም ከነ ህመማቸው ጭምራሉ። ልትፈውስ እጅህን በምትዘረጋ ሰዓት ላይ ተው ብሎ ሊልህ የሚችል የሚከለክልህ ማንም የለም። በህመም ውስጥ ላሉ፣ በጥዝጣዜ ውስጥ ላሉ መድኃኒት እንድታረግላቸው በስምህ እለምንሃለሁ። አባዬ ከምንም በላይ ሰው ጤንነቱ የውስጡ ሰላም የስጋውም የውስጡም ጤንነት ሲጠበቅ ነውና ጌታዊ ፈውስ ካንተ ዘንድ ነውና እኔ እግዚአብሔር አምላክ መድኃኒታችሁ ነኝ፣ ወደ እኔ ዘወር በሉ ትድናላችሁ ተብሎ በቅዱስ ቃል ተጽፏል። እግዚአብሔር በጌታ በኢየሱስ ክርስቶስም አንተን በእውነት እያገለገሉ በእውነት እያመለኩ በእውነት አንተን ከአንተ ጋር እያሉ ሰዎች በህመም እግዚአብሔር የዘላለም አምላክ እየተሰቃዩ ሌሊታቸውና ቀናቸው አልመሽ ብሏቸው ሌሊታቸው አልነጋ ብሎ የሚሰቃዩ ሰዎችን መፍትሄ እንድታደርግላቸው በስምህ ጸልያለሁ። አባ ለምልክትነት አቆማለሁ፣ አንተ ግን ተናገር እኔ እሰራለሁ ብለኛል። በስምህ ጸልያለሁ። የታመሙ ሰዎች እጆቻቸውን በህመም ላይ ሲጭኑ ያንተ መለኮታዊ እጅ በእነሱ እጅ ላይ አልፎ ከእጅ በሚወጣ ጨረር የበሽታውን ጥዝጣዜ እግዚአብሔር ዳግም እስከማያገኙት ድረስ እግዚአብሔር መፍትሄ እንድታደርግላቸው፣ ፈውስ እንድታደርግላቸው በስምህ ጸልያለሁ። እግዚአብሔር የዘላለም አምላክ ማዳን ያንተ ነው፣ ማዳን ያንተ ነው፣ ማዳን ያንተ ነው። መዳኗን በሰውነቷ አወቀች ተብሎ በቃል እንደተጻፈ መታ ጨርቅህን ስትነካ በእምነት ኃይል ከሰውነትህ እንደወጣ በጌታ በኢየሱስ አሁን አግኝተንህ በአካል ጨርቅህን አንነካም። ጌታ ኢየሱስ በእምነት ግን እህቶቼና ወንድሞቼ መንካት እንችላለን። እግዚአብሔር ሆይ ለህመማቸው ፈውስን የሚሆን ኃይል ካንተ ዘንድ እንዲወጣ በስምህ ጸልያለሁ። ድረስልን ብለው ለሚሉ ወደ አንተ ቀንና ሌሊት የሚያነቡ አይኖቻቸው ከእንባ የተነሳ አብጦ አንዳንዱም ቀልቶ ጌታ ሆይ መቼ ነው የምትጎበኘን ብለው ላሉ ጉብኝት ይሆንላቸው። ጌታዬ በኢየሱስ ክርስቶስም ጉብኝት ይሆንላቸው፣ ፈውስ ይሆንላቸው። ለሞት የተቀጠረባቸው በሽታ እግዚአብሔር ለህይወት እንዲሆን በስምህ በኢየሱስ ክርስቶስም እጸልያለሁ፣ በስምህ እጸልያለሁ። የአባቶቼ አምላክ በጌታ በኢየሱስ ክርስቶስምና ስልጣን ለሞት ይሆናል ተብሎ የተባለ በሽታ እግዚአብሔር በጌታ በኢየሱስም ዳግም እስከማያገኙት ድረስ ከላያቸው ላይ በስምህ የተነሳ እንዲሆን እጸልያለሁ። የትኛውም እብጠት በውስጥ ያለ ደዌ፣ በስጋቸው ላይ የተጣበቀ ደዌ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስምና ስልጣን እግዚአብሔር ሆይ ማዳን ያንተ ነውና ይህም ለማዳን ኃይል አለህና ከአንተ ዘንድ በኢየሱስ ክርስቶስ የስም ስልጣን ወንዶችና ሴቶች ልጆች እግዚአብሔር የዘላለም አምላክ አድነን ብለው ድረስልን ብለው ወደ አንተ ለጮሁ ሁሉ መፍትሄ እንድታረግላቸው በስምህ እጸልያለሁ። ማዳን እንዲሆንላቸው በስምህ እጸልያለሁ። እግዚአብሔር ሆይ ድንገት እግዚአብሔር ከላያቸው ላይ ጌታ ሆይ ያጎበጣቸውን ጉብጠት የምታነሳ አንተ ነህ። ጌታ እግዚአብሔር ሆይ እሷ ደግሞ የአብርሃም ልጅ ነች ብለህ ያቺ ጌታ ሆይ በምኩራብ ትመላለስ የነበረች አይሁዳዊት ሴት በቅፍርናሆም ምኩራብ በነበርክበት ሰዓት ላይ አግኝተሃት እጅን በጫንክባት ሰዓት ላይ ጎባጣነቷ ለዘላለም ከላዋ ላይ እንደተነሳ በጌታ በኢየሱስ ክርስቶስ የስም ስልጣን እህቶቼና ወንድሞቼን ያጎበጣቸው፣ በሰው ፊት ያሳፍራቸው፣ ያሸማቀቃቸው፣ አንገት ያስደፋቸው፣ ቀና ብለው እንዳይናገሩ አፋቸውን ሞልተው እንዳይናገሩ ያደረጋቸው ነውር በስም ስልጣን በጌታ በኢየሱስም ከላያቸው ላይ እንዲነሳውን እጸልያለሁ። እግዚአብሔር በስም ስልጣን በጌታ በኢየሱስ ክርስቶስ የስም ስልጣን ብርሃን በሆነው በመንፈስ ቅዱስ ኃይል ከላያቸው ላይ እንዲነቀል በስምህ እጸልያለሁ። ከላያቸው ላይ እንዲከስም በልጅ በኢየሱስም እጸልያለሁ።
ከላያቸው ላይ እንዲደርቅ በልጅ በኢየሱስም እጸልያለሁ። እብጠት ቢሆን እንዲፈርጥ እግዚአብሔር ሆይ፣ ህመም ቅዝቃዜ ቢሆን እግዚአብሔር ሆይ በጌታ በኢየሱስም በነፍስ በመንፈስ በስጋቸው ላይ የተጫነ አጋንንት የተከለው በስምህ ጉልበት ዛፍ ከስሩ እንደሚነቀል በኢየሱስም የተነቀለ ይሆን። በኢየሱስም 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 የተነቀለ ይሆን። የአባቴ እግዚአብሔር መንፈስ ለዘላለም ስም ይባረክ፣ ለዘላለም ስም ይባረክ። በጌታ በኢየሱስ ክርስቶስምና ስልጣን በተጨነቁበት ነገር ላይ መፍትሄን የምታደርግ አንተ ነህ። ባዘኑበት ነገር ላይ መጽናናትን የምታደርግ አንተ ነህ። በቆዘሙበት ነገር ላይ መጽናናትን የምታደርግ አንተ ነህ። በተሰበሩበት ነገር ላይ መጠገንን የምታደርግ አንተ ነህ። የሞተባቸውን ነገር በትንሣኤ መልሰ የምታሳቀፍ አንተ ነህ። የአባቶቻችን የአብርሃም አምላክ በጌታ በኢየሱስ ክርስቶስ ስምና ስልጣን እንጸልያለን። በኢየሱስ ስም ፈውስ እንዲሆንላቸው እጸልያለሁ። መታደግ እንድታደርግላቸው እጸልያለሁ። በአጋንንት የሚሰቃዩ ሌሊታቸውን ሁሉ እንቅልፍ ከማጣት የተነሳ ከክፉ የመናፍስት ኃይላት በስም አድራሻቸው እየተላኩ የሚያሰቃዩቸው ተረኛ መናፍስቶች በሌሊት በህልም በአውሬ በእባብ በተለያየ መልክ እየተመሰለ እግዚአብሔር ሕይወታቸውን የሚያስጨንቅ በስም ጉልበት የአጋንንት መልክተኛ በኢየሱስ ክርስቶስ የስም ስልጣን አንገቱ የተቀላ ይሆን። የእባቡ ጭንቅላት የተፈጠፈጠ ይሆን። የዘንዶ ራስ የተቀጠቀጠ ይሆን። በኢየሱስ ስም በኢየሱስ ስም በኢየሱስ ስም የእባብ መንፈስ ነዳፊ አውሬ ክፉ አውሬ እስራትን የያዘ በኢየሱስ ክርስቶስምና ስልጣን ትውልድን አስሮ የያዘ በኢየሱስም የድግምት መንፈስ፣ የጥንቆላ መንፈስ፣ የአስማተኛ ትብታብ በኢየሱስ ክርስቶስ የስም ስልጣን የተበጣጠሰ ይሆን። ልቀቃቸውና ሂድ በጌታ በኢየሱስ ክርስቶስምና ስልጣን። ጠማማ እባብ ሌዋታን በሌሊት የምታሳድድ ድንገት ተኝተው ሳሉ ባልጋቸው ላይ በራእይ የምትታያቸው ከዘር የምትተላለፍ ክፉ አውሬ በኢየሱስ ክርስቶስ የስም ስልጣን እቃወምሃለሁ። በኢየሱስ ክርስቶስ የስም ስልጣን አዛለሁ። ልቀቃትና ሂድ። እህቴን ልቀቀውና ሂድ። ወንድሜን በጌታ በኢየሱስ ስም ባለህበት ስፍራ በኢየሱስ ክርስቶስ የስም ስልጣን አየሩ አይመችህ። በመንፈስ ቅዱስ እሳት እንቃወምሃለን። ትውልድ ገዳይ አውሬ ጠማማ ሌዋታን እባብ በኢየሱስ ክርስቶስ የስም ስልጣን አሁን ከሴቶችና ከወንዶች ዙሪያ በመንፈስ ቅዱስ ኃይል ከላቸው ላይ ተራገፈ ይሆን። አላችሁ እንደዚህ አይነት ሰዎች በሌሊት እባብ ተኝታችሁ በህልም አጠገባችሁ ሆናችሁ የምታዩ ሰዎች አላችሁ። እዚህ ውስጥ እባብ በጌታ በኢየሱስ ክርስቶስ ይሄ የድግምት መንፈስ ማለት ነው። በመንፈስ ቅዱስ ኃይል 77 ቁጥር ጻፉልኝ አላችሁ። ቴንኪው መንፈስ ቅዱስ ለዘላለም ስም ይባረክ። አላችሁ ሌሊታችሁን ሁሉ እየመጣ የሚያስጨንቃችሁ ማለት ነው። አላችሁ ኖ 2 እና 3 4 ሰው አይቻለን። እናንተ ብቻ አይደላችሁ አላችሁ። ብዙዎቻችሁ አታውቁትም። ትጸልያላችሁ አይሄድም። አንዳንዶቻችሁ እንደውም በህልም ሁሉ ትመቱታላችሁ፣ ግን አይሞትም። ይሄ አውሬ በጌታ በኢየሱስ ክርስቶስ የስም ስልጣን በኢየሱስ ስም ብላችሁ ቀኝ እጃችሁ ልባችሁ ላይ ወይ ግንባራችሁ ላይ ጫኑት። በኢየሱስ ክርስቶስ ስም ብላችሁ ማለት ነው። እግዚአብሔር በስምህ ጸልያለሁ። በባሪያህ በነብዩ በኢሳይያስ አፍ እንደተናገርክ መንፈስ ቅዱስ ለዘላለም ስም ይባረክ። ቴንኪው የኔ ጌታ ለዘላለም ስም ይባረክ። ህዝብን ነጻ ታወጣዋለህ። በጣም ብዙዎች ናቸው። አዎ ጽፋችኋል። ጌታ እግዚአብሔር ለዘላለም ስሙ ይቀደስ። ለዘላለም ስም ይቀደስ። የኔ አባት በባሪያህ በኢሳይያስ አፍ እንዲህ ብለህ ተናግራል። በዚያን ቀን እግዚአብሔር ፈጣኑን እባብ ሌዋታንን፣ ጠማማውን እባብ ሌዋታንን በጠንካራ በታላቅም በብርቱም ሰይፍ ይቀጠዋል፣ በባህር ውስጥም ያለ ዘንዶን ይገድላል ተብሎ በቅዱስ ቃልህ እንደተጻፈ እንዲሁም እንዳደረግ
የባሪያህ የነቢዩ የኢሳያስ አምላክ የኛ አምላክና አባት ነህ። በዚያን ቀን ብሎ ባሪያህ በትንቢት ተናግሯል። እግዚአብሔር ሆይ ያ ቀን ከዚህ በፊትም ከዚህም በኋላ ዛሬም ነውና ትናንትና የሰራው እግዚአብሔር በቀድሞ ዘመን በአባቶቻችን ዘመን የሰራው እግዚአብሔር ጠማማውን ሌዋታንን እባብ የቀጣው በብርቱ እጅህ ሌዋታንን ጠማማውን በጠንካራ ኃይልህ በሰይፍህ ኃይል የቀጣው ጌታ በኢየሱስ ክርስቶስ የስም ስልጣን 7 ቁጥር በጻፉ ይሄ አውሬ በሌሊት በህልም እየታያቸው አንዳንዶቹም በገሃድ ሁሉ ጭምር እየመጣ መርዙን የሚረጭባቸው አውሬ በስምህ ጉልበት ዛሬ እግዚአብሔር በስምህ የተቀጣ እንዲሆን ጸልያለሁ። በኢየሱስ ስም የተቀጣ እንዲሆን ጸልያለሁ። እጆቼን ስለ ወንድሞቼና ስለ እህቶቼ አነሳለሁ። አብርሃም ስለ ወንድሙ ስለ ሎጥ እንደዘመተ እግዚአብሔር በስምህ እንዘምታለን። እዚህ ዓለም በስም የተጠራን ህዝብ በጌታ በኢየሱስ ስም ለእነዚህ ወንዶችና ሴቶች ልጆችህ እንጸልያለን። በኢየሱስ ክርስቶስ የስም ስልጣን የእባቡ ጭንቅላት የተፈጠፈጠ ይሆን ለቋቸው ይሂድ ዳግም እስከማያዩት ድረስ የሚያቃጥል መለኮታዊ እሳት እግዚአብሔር በሱ ላይ እናዛለን። በተሰጠን የልጅነት ስልጣን እንቃወመዋለን። የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገልጧልና በተገለጠው በጌታ በኢየሱስ ክርስቶስ የስም ስልጣን አንተ አውሬ እንቃወምሃለን። ልቀቃትና ሂድ። እህቴ ልቀቅና ሂድ። ወንድሜ ልቀቅና ሂድ። ልጆቻቸውን ለቀህ ሂድ። ዘመናቸውን ለቀህ ሂድ። በረከታቸውን ለቀህ ሂድ። ጤንነታቸውን ለቀህ ሂድ። ውጣ! በጌታ በኢየሱስ ክርስቶስ የስም ስልጣን ልቀቃትና ሂድ። በጌታ በኢየሱስ ክርስቶስ የስም ጉልበት እንቃወምሃለን፣ እንቃወምሃለን። መብት የለህም። ከዘር ማንዘር የለመድክ ግብርን የለመደ አውሬ አያቷ ሲገብርላት ነበር። ቅድመ አያታቸው ሲገብርላቸው የነበረ አባት እናት ያስለመዱት በእናት በአባት ዘር በኩል ዘር ቆጥሮ የሚሄድ አውሬ በኢየሱስ ክርስቶስ የስም ስልጣን የተበጠሰ ይሆን፣ የተበጠሰ ይሆን፣ የተበጠሰ ይሁን። ጌታ ኢየሱስ እህቴ ወዳና ፈቅዳ ወንድሜ ወዶና ፈቅዶ እኔም ወድጄና ፈቅጄ ኢየሱስ ንጉሴ አድርጌ ሾሜሃለሁ። አንተ የህይወቴ ንጉስ ነህ። አንተ በዘመናችን ሁሉ ንጉስ ነህ። አንተ የዘር ትውልዳችን ሁሉ ንጉስ ነህ። አንተን ሾመናል፣ አንተን ሾመናል። በዘር በትውልዳችን ሐረግ ውስጥ የሚሰራ እስከ 7 ትውልድ አይደለም እስከ 10 ትውልድ ወደኋላ ያለ ዘርን ቆጥሮ ግን እኛ ጋር የደረሰ በስም ጉልበት በኢየሱስ ስም እስራቱ የተበጠሰ ይሁን፣ እርግማኑ ይነሳ በኢየሱስ ስም። በጌታ በኢየሱስ ክርስቶስ የስም ስልጣን እንቃወመዋለን። ግብርን የለመደ ክፉ መንፈስ በኢየሱስ ክርስቶስ የስም ስልጣን ከሰው ደም እስከ እንስሳ ደም ድረስ መስዋዕትን ያስለመዱት ወር በገባ ዓመታት በተቀየረ ቀናቶችና ሳምንታቶች በመጡ ጊዜ በሰው ህይወት ላይ መከራን የሚያመጣ በጌታ በኢየሱስ ክርስቶስ የስም ስልጣን እጸልያለሁ። እነዚህ ሁሉ 7 ቁጥር የጻፉ ወንድሞቼና እህቶቼን ነፃ የሚያወጣው ያንተ መንፈስ ጌታ ኢየሱስ ህይወታቸውን አሁን ስለተቆጣጠረ እጅግ አድርጌ አመሰግናለሁ። ገናናው ኢየሱስ ዳግም ይህ አውሬ ወደ ህይወታቸው እስከማይመጣ ድረስ ዛሬ የምታዩቸውን ግብፃውያንን ለዘላለም አታዩቸውም ተብሎ እንደተጻፈ ይህንን እባብ ይህንን ዘንዶ ዳግም ላታየው እህቴ፣ ዳግም ላያየው ወንድሜ በኢየሱስ ክርስቶስ የስም ስልጣን ጸልያለሁኝ። ህዝብን እስራኤልን ከግብፅ ምድር አውጥተህ ወደ ባህሩ ዳርቻ ባመጣቸው ሰዓት ላይ ፈርዖን ተከታትሎ ከበስተኋላቸው መጥቶ ወደ ቀድሞ ባርነት ሊመልሳቸው በቀረበ ሰዓት ወደ እነሱ መጽሐፍ እንደሚናገር
ንጋትም በሆነ ሰዓት እግዚአብሔር የግብፃውያንን ሰራዊት በደመናና በእሳት አምድ ሆኖ ተመለከተ። የሰረገሎቻቸውንም መሽከርከሪያ አሰረ፣ ወደ ጭንቅም አገባቸው ተብሎ በቃል እንደተጻፈ ሕዝብን እስራኤልን ግን በደረቅ ያሻገርክ የአባቶቻችን አምላክ ያህዌ ንጉሳችን ነህ፣ አዳኛችን ነህ፣ አዳኛችን ነህ። በጸናች እጅህ በበረታች ክንድህ ሕዝብህን ያሻገርክ አንተ ፋሲካችን ነህ፣ ፋሲካችን ነህ። ኢየሱስ ፋሲካችን ነህ፣ ኢየሱስ ፋሲካችን ነህ። በኢየሱስ ክርስቶስም በእኛ ቤት ለቅሶ አይሆንም፣ በእኛ ቤት ዋይታ አይሆንም፣ በእህቴ ቤት ዋይታ አይሆንም፣ በወንድሜ ቤት ዋይታ አይሆንም፣ በስም የተጠራ ሕዝብ ቤት ዋይታ አይሆንም። ያዕቆባዊ ድንኳኖች ምንኛ ያማሩ ናቸው ተብሎ እንደተጻፈ በያዕቆብ ድንኳን ውስጥ እልልታ ነው። የንጉሱ እልልታ በመካከላቸው ነው ተብሎ እንደተጻፈ በመካከላችን አንተ አለህ። አንተን ተከትለን አንተን እያመለክን በኢየሱስ ክርስቶስ የስም ስልጣን ትናንትና በዘራችን ውስጥ ሲሰራ የነበረ መንፈስ እንደ ፈርዖን ከበስተኋላ የሚከታተል እህቴን የሚከታተል ወንድሜን የሚከታተል ዘር ትውልዳችንን የሚከታተል በስም ጉልበት እበጥሳለሁ፣ ከዘር ሐረጋቸው ውስጥ እበጥሳለሁ። ያንን እርግማን፣ ያንን እባብ፣ ያንን ድግምት፣ ያንን አስማት፣ ያንን ዘንዶ በስምህ እቃወመዋለሁ። በስምህ እንቃወመዋለን። በጌታ በኢየሱስ ክርስቶስና ስልጣን እንቃወመዋለን። ከአባቴ ላይ ቃወማለሁ፣ ከአያቴ ላይ ቃወማለሁ፣ ከቅድመ አያቴ ላይ ቃወማለሁ፣ ከዘር ትውልዴ ላይ ቃወማለሁ። እስከ 7 እስከ 10 ትውልድ እቃወመዋለሁ። እስከ 20 ትውልድ ድረስ እንቃወመዋለን። ኢየሱስ የእግዚአብሔር ልጅ እንቃወመዋለን። የድግምት መንፈስ፣ የመተት መንፈስ እህቶቼ ዳግም እባብን አቅፈው ሲነቁ በሕልማቸው ያዩት ነገር ዘመናቸውን አስሮ አይዝም። ይህንን ድግምት ስላፈረስከው እጅግ አድርጌ አመሰግንሃለሁ። ዳዊት እንዳለ በዓል ፐራሲም አደረገ እንዳለ ጠላቶቼን ውሃ እንዲያፈርስ እግዚአብሔር አፈረሳቸው እንዳለ የጠላቶችን እግዚአብሔር ሆይ የአጋንንትን መንጋ የአጋንንትን መልእክተኛ በወንድሞቼ ላይ በእህቶቼ ላይ በእኔ ላይ በዘር በትውልዳችን ላይ የተሰለፈውን የአጋንንትን መንጋ በኢየሱስ ክርስቶስ የስም ስልጣን በዚህ ቀን ስለቀጣው እጅግ አድርገን እናመሰግናለን። ገናናው ስም ከፍ ይበል በኢየሱስ ክርስቶስ ያው ስም አሜን፣ አሜን። ቴንክ ዩ ሎርድ። የኔ አባት ለዘላለም ስም ይባረክ፣ ለዘላለም ስም ይባረክ፣ ለዘላለም ስም ይባረክ። እናመሰግናለን። ለዘላለም ስም ይባረክ። እንኳን ደህና መጣችሁ ወገኖች። ምናልባት ማታ ላይ አንድ ፕሮግራም ያለን ይመስለኛል። አንድ ወንድ ፕሮግራም አስይዞኛል የኢትዮጵያ ምሽት ላይ የቀረ ካልሆነ ማታ እገባበታለሁ። ስለዚህ በጊዜ መተኛ ስላለብኝ ትናንትና እዚህ ሶሻል ሚዲያ ላይ ትናንትና ማለት የግድ ትናንትና ማለት አይደለም፣ በባለፉት ወራቶችና ዓመታት ሲቃወሙን የነበሩ ሰዎች እናንተ ትክክል አይደላችሁም እያሉ ሲሉን የነበሩ ሰዎች እንናገረው የነበረውን ነገር አሁን እነሱ ትክክል አይደለም ማለት ጀመሩ። ለምሳሌ እስኪ ዝም ብዬ ትንሽ ጨረፍ ላድርጋችሁና ጌታ ይባረክ። ኦኬ እስቲ መረጃ
እሺ ኦኬ ልብ በሉ። ትናንትና ማለት የግድ ትናንትና ማለት አይደለም። ዛሬ ቅዳሜ ስለሆነ ትናንትና አርብ ስለሆነ የግድ ትናንትና መስል አርብ ማለት አይደለም። በባለፉት ጊዜያቶች ማለት ነው ሲቃወሙን የነበሩ ሰዎች ይህንን ለምንድን ነው ቤተክርስቲያን ቅድስት ናት አተሳሳትም፣ እናንተ ናችሁ ያጠፋችሁት እችን ቤተክርስቲያን ምንም ሳታደርጋችሁ ምናምን ነገር ብለው ሲሉን የነበሩ ሰዎች እየቆየ ነጋትና ጥራት እያደር ነው ብሎ የለ እየቆየ እየገባቸው ነው። እስቲ እችን ቪዲዮ እንስማና ከዛ ይህንን ተናጋሪው ማን እንደሆነ ታውቁታላችሁ፣ የሚናገርበትም ሰው ማን እንደሆነ ታውቃላችሁ። ስሙት። ይህ ስክሪንሾት ነው። በነገራችን ምንድን ያለ እንደዚህ ያለ ተረታ ተረት ቤተክርስቲያን ማጽዳት አለባት። ማን ያለ? አጅሬው። አጅሬው የተማረው ማን ነው? ተናጋሪው ማን ነው? ቴዲ ማለት ነው። በቅጽል ስሙ ዘማሪያ የሚባለው አጅሬ መባባል ጀመሩ ማለት ነው። ኦኬ ምንድን ያለው? እስቲ አጅሬው ምንድን ያለው? እንደዚህ ተባላ ማለት ነው። ሚናንተ ይህን ነው በቴሌግራም ግሩፕ ላይ ያናገርኩት። ይህ ስክሪንሾት ነው በነገራችን። ኦኬ ምንድን ያለ እዚህ ያለ ተረታ ተረት ቤተክርስቲያን ማጽዳት አለባት። ማን ያለ? አጅሬው። አጅሬው የተባለው ኢዮብ መኮንን የሚባለው ሰው ነው። ይሄ ኢዮብ መኮንን የሚባለው ሰው ይሄ ነው። ለምን እንዲህ ትላለህ? በቴሌግራም ግሩፕ ላይ ከዚህ ቀደም ትናንት ነው የጻፍኩት። ባይዘው ይህንን የሚቃወመው ምንድን ነው? ይሄ እዚህ ይታያቸዋል የተዛዘሉ ሰው። ይሄ ነጭ የሚመስለው አቦ ነው። እነዚህ ሁለቱ አብና ወልድ ናቸው። ይሄ እንግዲህ የታዘለው መንፈስ ቅዱስ መሆኑ ነው ወይ ወልድ መሆኑ ነው? ኖ እነዚህ ሁለቱ መንፈስ ቅዱስና አብ ናቸው፣ የኦርቶዶክሶቹ ማለት ነው። የኢትዮጵያ ኦርቶዶክስ አብና መንፈስ ቅዱስ እነዚህን ይመስላሉ። ይሄኛው ቀይ ዳማ ነገር ነው። ይሄኛው ትንሽ ወደ ህንድ ከለር ይወስደዋል። ቆንጅዬ ሽማግሌዎች ናቸው። ኦኬ ይሄኛው ደግሞ ወልድ ነው። እግሩን ብቻ የለኝ። ማን ያዘለው? አቦ ነው ያዘለው። ማንን? ወልድን ማለት ነው። አብና መንፈስ ቅዱስ ደግሞ ቁጭ ብለዋል። ተራቸውን እየጠበቁ ነው እስኪተዛዘሉ ድረስ። ቻለው እንግዲህ የሆነች እብድ ነበረች አሉ ድሮ እና ብትናገር ሰሚ ያጣ መጨረሻ ላይ ሰፈሩን አነደደችውና ሰው ሲጫጫህ ተናግረናል፣ ቤት ይቃጠላል ብለናል ብላለች እንደተባለ ማለት ነው። እነኛን ቆንጅዬ ሽማግሌዎች ናቸው። እኛ ስንናገር ያኔ እችን ቤተክርስቲያን ጠልታችሁ ነው ብለው ሲሉን ከረሙ። አሁን እርስ በርስ ሲጠዛጠዙ ልጀመራ። አንተ ወያኔና ብልጽግና ትላለህ እንጂ እዚሁ ዲያቆናቱ እርስ በርስ እየተደባደቡልን ይጠላለዛሉ ማለት ነው። ኤርሚያስ ምን እያልክ ነው? ጠጌን ይዤ ያየው ነው፣ ዳር ይዤልህ ያየው ነው እና አጀሬው እየተባባሉልህ ነው። ኦኬ ምን ብሎ ነው የጻፈው? ይኸውልህ እንደዚህ ያለ ተረታ ተረት ቤተክርስቲያን ማጽዳት አለባት። ጭራሽ በስዕል እግዚአብሔርን ላይ ማላገጥ ሳይልም ጸሐፊው ጭራሽ በስዕል እግዚአብሔር ላይ ማላገጥ። አንዳንድ ድርሳናትና ገድላት አምላክን መጫወቻ ያደረጉት አለላ። እኔ በግሌ እንደነዚህ ያሉትን አልቀበልም አለ አጅሬው የተባለው ኢዮብ ማለት ነው። ከዚህ ቋቅ ካላችሁ እኮ መውጣት ነው። የለም አይወጡም እና ጥያቄ ያልገባኝ ሌላ ነገር ነው። ተረታ ተረት ጥያቄ ነው። እኔ የጻፍኩት ይህን ጽሁፍ
ቤተክርስቲያን ማጽዳት አለባት። ጭራሽ በስዕል ላይ ማለገጥ እኔ የጻፍኩት ጽሁፍ። እስቲ ማርያም ያዘለችውንና አቦ ያዘለውን ኢየሱስ ነው ብሎናል። እዛ ማርያም ዘለቀ ሁለቱን ጎን ለጎን አስቀምጣችሁ ስሩልን። ፎቶን የሚፈልግ ሰው ካለ እኔ በውስጥ መስመር ኢምፖርት አደርጋለሁ። ኤክስፖርት አደርጋለሁ። ምንድነው ኢምፖርትን ኤክስፖርት አደርጋለሁ፣ እልክላችኋለሁ ማለት ነው። አሁን በዚያ ማርያም ያቀፈችውና ማርያም ብለው ያሉንና አቦ አዘለው ብለው ያሉትና ማርያም አዘለችው የተባለው አሁን ምን ያገናኘዋል? ወንድሞች እናቶቼ፣ ይሄ እንትን የህፃናት ልምሻ የያዘው የሚመስል እግር የኢየሱስ እግር ነው ብለህ ስትለኝ ደሜን የምታፈላው አይመስልህም? ብራዘር ወራ ይላል የሀገሬ ገበሬ። እንዲህ አይነቱ የምታየው ኧረ ወዲያ ያለኝ ነው የሚለን። ምን ሆነው ነው ወንድሞች እናቶቼ? አሁን በዚህ አጅሬው ይባባላሉ። ግብ ግብ ክርክር ማለት ነው። ተናግረናል እኛ ቀደም ብለን። በተለይ እኔ በደንብ አስረግጬ ተናግሬያለሁ። አሁን ዳርጄ በፔርሙዝ ሻይ ቡና ሚስቴ እያፈላችልኝ ቁጭ ብዬ ቪዲዮ ብቻ ነው የማየው። ጥቂት እንቆይና ከዛ እንቀጥላለን። ሎክ ጋይስ መጽሐፉ ይሄ ነው። መጽሐፉ ይሄ ነው። በገዳሙን የታተሙ የገዳሙ ማህተም አለበት። ገጽ 73 ነው ምናምን ነገር ላይ መሰለኝ ባልሳሳት። እኛ ቆየን ከጮኸን፣ እነሱ ግን አሁን እየቆዩ ነው እየገባቸው ያለው። አዎ እዚህ ጋር ነው ያለ። ይኸው መጽሐፉ መሀል ነው ቁጫ ነው። እኛ ቆይተናል ካነበብን ከዚህ ይሄው ማለት ነው። አታምኑ ማይሽ ችግሩ የፔንቶ ችግር መጽሐፍ ቅዱስ ብቻ ነው የምታምኑት። ያለ መረጃ እና ምንም እኮ እድሜ አይ ችግር የለም። መረጃ የምጠይቁት ክፋት የለውም። ግን አቦን አዝለውት መንግስተ ሰማያት ወደ ሶስተኛው ሰማይ ይዘውት ሲሄዱ ያለበት ክፍል ነው የሚናገረው። እሱ ከምድረ ከብድ ማነው ከዝቋላ ወደ ምድረ ከብድ ማለት ነው። ያው እዚህ 13ኛው ምዕራፍ ላይ ነው ያለው። ገጽ 72 ላይ ነው የሚጀምረው። ያለ መረጃ እዚህ አንድ የሚወራ ነገር የለም። 100 ዓመት ተዘቅዝቆ እየጸለየ በነበረበት ሰዓት ላይ ነው አብ ወልድ መንፈስ ቅዱስ ተገልጠውለት ነው ከዛ ተሸክሟቸው ወደ ምድረ ከብድ ሄደው እዚህ ይላል። አባታቸው ገብረ መንፈስ ቅዱስ ከባህሩ ዳር ቆሞ ምስራቁና ምዕራቡን፣ ሰሜኑን፣ ደቡቡን ተመለከተ። የኢትዮጵያን ሕዝብ ኃጢአት በፊቱ ተገልጾ ታየው። አባታቸው ገብረ መንፈስ ቅዱስም ወደ ባህር ተወርውሮ ገብቶ በራሱ ተተክሎ ከባህር ውስጥ እንዳልወጣ በሕያው ስምህ ማልኩ በእግሬም አልቆምም አለ። 40 ቀን 40 ሌሊት በባህር ውስጥ እንዲሆኖ ኖረ። 40 ቀን 40 ሌሊት። ከዛስ ወደ አባታቸው ገብረ መንፈስ ቅዱስም ስምህን የጠራ መታሰቢያን ያደረገ ምርልሃለሁ የሚል ቃል ከሰማይ ወጣ። ብፁዓዊ አባታቸው መልአኩ የኢትዮጵያን ሕዝብ ካልማርክልኝ ከዚህ ባህር አልወጣም አለው። እስከ 100 ዓመት ድረስ ተዘቅዝቆ ኖረ ይላል። እምን ውስጥ? ባህር ውስጥ ማለት ነው። እስከ 100 ዓመት ተዘቅዝቆ ኖረ። ስጋውም ሁሉ አለቀ። ደሙም በባህር ውስጥ ፈሰሰ። ውሃውም ደም መሰለ። አጥንቶቹም እንደ በረዶ ነጭ ሆነው ታዩ። አጋንንትም ሊጣሉት ከአራቱም ማዕዘናት ወደ እርሱ ይመጡ ነበር። በየዕለቱም 500 አጋንንት እስከ 100 ዓመት ድረስ በጦሩ ይወጉት ነበር። በቀን 500 አጋንንት በጦር ይወጋው ነበር። ማንን? አቦን። ለስንት ዓመት ያህል? እስከ 100 ዓመት። በቀን ውስጥ 500 አጋንንት። እንግዲህ አስብ፣ በቀን ነው። የወሩን የ30ውን ምታው ስንት ሺህ አጋንንት እንዳይመደብ ማለት ነው። 500 በ30 ማለት ነው። በቀን ውስጥ ይሄና ከዛ በስለታም ድንጋዮች ይቆርጡት ነበር። ከመጀመሪያው ሰማዕት ከእስጢፋኖስ ጀምሮ እስከ መጨረሻው ሰማዕታት እስከ ሊቀ ጳጳሳት ጴጥሮስ ድረስ እርሱም እንደሱ የተጋደለ ሰው የለም። የአባታቸው መከራ በክርስቶስ አምነው ከሞቱት ሰማዕታት ሁሉ መከራ ሁሉ የበዛ ሆነ። ከዚህም በኋላ ጌታቸው መጥቶ በባህር ዳር ቆመ።
ወዳጄ ገብረ መንፈስ ቅዱስ ሆይ የኢትዮጵያን ሰዎች ሁሉ ምሬልሃለሁ ተነሳና ውጣ አለው። ማ ጌታ ማለት ነው። የኢትዮጵያን ሰዎች ሁሉ አለ። ታዲያ ምን ነው ገልበጥ ስናደርግ ከጎጃም ህዝብ በቀር ሌላውን ምሬልሃለሁ፣ ጎጃምን ግን ለምን አልምርም አለ? የራሳችሁ መጽሐፍት ጎጃምን አልምረውም እዚህ የኢትዮጵያን ሰዎች ሁሉ ነው አደል ብሎ የሚል ያዝልኝ። እንዴት እንደሚዋሹ ያዝልኝ ወንድሜ። የኢትዮጵያን ሰዎች ለምን ትለይብኛለህ ብሎ ባለው ሰዓት ላይ ምን አለው? አልምርም። ለምን አትምራቸውም? የኢትዮጵያን ሰዎች ማን የጎጃምን ሰዎች ለምን አትምራቸውም? ስራ ያበዛሉና። የት ነው ብሎ የሚለው ታምር ማነው 32ኛው ምዕራፍ ማለት ነው። በዚህ ክፍል ላይ ነው የሚናገረው የጎጃም ሰዎች ብዬ ጽፌዋለሁ። በዚህ ክፍል ላይ እንደሚል ላሳያችሁና ለሌሎችም ወገኖች ስ ዶክተር እየመጣል ቁጥር 11 ላይ እዚህ የኢትዮጵያን ሰዎች ሁሉ ምሬል ሁሉ ነው አደል ብሎ የሚለው የኢትዮጵያ ሰዎች ከተባለ ጎጃምን ሁሉ ያጠቃልላል። ጎጃሞች የኢትዮጵያ ሰዎች ናቸው። የኢትዮጵያን ሰዎች ሁሉ ምሬልሃለሁ ተነሳ ውጣ አለው ይላል። ሁሉ የኢትዮጵያን ሰዎች ሁሉ የኢትዮጵያን ሰዎች ሁሉ ምሬልሃለሁና ተነሳ ውጣ አለው። ከባህር ውስጥ ማለት ነው 100 ዓመት ከተዘቀዘቀበት። እሺ 32ኛው ምዕራፍ ከገጽ 190 ይጀምራል። 193ኛው ቁጥር 11 ላይ አባታቸው ገብረ መንፈስ ቅዱስም ጌታችንን ጌታዬ በፍርድ ቀን ሰው የሚፈረድበት በምን ምክንያት ነው ብሎ ጠየቀው። ጌታችንም 10 ቃላተ ኦሪትንና 6 ቃላተ ወንጌልን ያልፈጸመውን ምዕመናን ይፈረድባቸዋል አለ ነው። ሌላ ታሪክ አስታውሳችሁኝ። ሌላ ታሪክ ምን አይነት ታሪክ? ታምረ ማርያም ታምረ 12 ላይ 10 ቃላተ ኦሪትና 6 ቃላተ ወንጌልን ካዱ ብሎ የሚላል አይደል እንዴ? የእግዚአብሔር ባሪያዎች እንዳትሆኑ 10 ቃላተ ኦሪትን 6 ቃላተ ወንጌልን በድምሮ 16ቱን ሕግጋት ለመፈጸም የእግዚአብሔር ባሪያዎች መሆንን አንሻ፣ እሱ በመስቀል ላይ ተሰቅሎ ሳለ እንዋት እናታችሁ ብሎ ሰጥቶናል ይላል። የት? በ1985 ዓ ም በታተመው ታምረ ማርያም 12ኛው ታምር ላይ በእንተ ኪዳነ ምሕረት ላይ ማለት ነው። እዚህ 10ቱ ቃላተ ኦሪትን እና 6ቱ ቃላተ ወንጌልን ያልፈጸሙ ይፈረድባቸዋል አለ። ታምረ ማርያም ላይ እኮ ካዷቸው ይለናል። እዚህ ፈጽሙ ይላል፣ ታምረ ማርያም ላይ ካዱ ይላል። ይሄንን ሕግጋት ወንድሞች እናቶች፣ የአባቶች አምላክ ይህንማ ጽፈዋለሁ በሌላ ቀን እንዳረሳው ይሄ ጋር መጽሐፍ አለበት አይመስልም? አዎ ታምረ ማርያም ላይ እዚህ ክፍል ላይ ታምር 12 ላይ አለ። በእንተ ኪዳነ ምሕረት ላይ ይህን ቃል እዚህ 10 ቃላተ ኦሪትና 6 ቃላተ ወንጌልን ያልፈጸመ ምዕመን ይፈረድባቸዋል። ዘጸአት 20 ቁጥር 3 10ቱ ቃላተ ኦሪት ማለት ነው። ማቴዎስ 5 የተራራው ስብከት የሚባሉ 6ቱ ቃላተ ወንጌል የሚባሉት ጌታችን የተናገረው የተራራው ስብከት የሚባሉት ጋር ያሉት በእንተ ነው አንቀጸ ብፁዓን ተብሎ ይባላል በቀድሞ ቤተ ንግግር። አንቀጸ ብፁዓንና ዘጸአት 20 ቁጥር 3 ላይ በድንጋዩ ሰሌዳ ላይ የተጻፉት 10ቱ ትእዛዛትና ጌታ ተናገረ የተባለው ያስተማረው አንቀጸ ብፁዓን የሚባሉት ማለት ነው። በድምሩ 16 ይሆናሉ። እነሱን ታምረ ማርያም ላይ በግልጽ ካዷቸው ይላል። ማንም ሰው 10ቱ ቃላተ ኦሪትና 6ቱ ቃላተ ወንጌልን እንዳይፈጽም ለእግዚአብሔር ባሪያዎች አትሁኑ፣ አትገዙለት፣ አትታዘዙለት፣ እምቢ አትበሉ ቤተክርስቲያኒቱ። እዚህ ደግሞ አክብሩ ትላለች እግረ መንገዴን። አባታቸው ገብረ መንፈስ ቅዱስም አቤቱ ጌታዬ ስሜን ቢጠሩ መታሰቢያን ዝክሬን ቢያደርጉ እነዚህን ያልፈጸሙትን ማለት እነዚህ 10ቱ ቃላተ ኦሪትን ያልፈጸሙትን አትምራቸውምን አለው። አስቀድመህ አስራት ሰጥተኸኛልና አቤቱ ማራቸው፣ ይቅር በላቸው፣ አትቀየማቸው፣ መዓትን አታሳያቸው፣ ከሚፈርድባቸው ከግራም ከሚቆሙት ጋር አትቁጠራቸው አለው። እነዚህን 10ቱ ቃላተ ኦሪትና 6ቱ ቃላተ ወንጌልን ባይፈጽሙ የኔን ዝክር የዘከሩትን አትቆጣቸው፣ አትፍረድባቸው፣ መዓትን አታሳያቸው፣ ማራቸው እንጂ አለው።
ጌታችንም መታሰቢያና ዝክርህን ያደረገውን ስምህን የጠራውን የገድልህን መጽሐፍ ያጻፈ ቃል ኪዳንህን አምኖ በእጁ የጻፈውን ቤተክርስቲያንህንም ያነጸውን በስምህ ታቦት ያከበረውን ስለ አንተ እነዚህ ቢካዱ ስለ አንተ የተራቆተውን ያለበሰውን እምርልሃለሁ። 10ቱ ትእዛዛትና 6ቱ ቃላት ወንጌልን ባይፈጽሙ ማለት ነው አለው። በደላቸውንም ሁሉ እተውላቸዋለሁ፣ በቀኜም አቆማቸዋለሁ፣ በቀሌንም አነሳለሁ፣ ለዘላለም ተድላ ደስታ ባለበትም በመንግስተ ሰማያት ከጻድቃን ጋር እቆጥራቸዋለሁ ብሎ ቃል ኪዳን ገባለ ሊሉ ነው። እንግዲህ ኢየሱስ በየፌርማታው ነው እነሱ ቤት ቃል ኪዳን የሚገባው። እንኳን አቦ ከምትለው በምናብ ከፈጠርከው ሰው ጋር አይደለም ከአብርሃም ጋር እንኳን ራሱ እንደዚህ አይነት ኪዳን አልገባለትም። አንተ ስምህን የጠራ ምሬ ምርልሃለሁ ብሎ አላለውም አብርሃምን። የተስፋን ቃል እንደሱ የተሸከመ አባት አለ እዚህ ምድር ላይ የለም። አንድ ሰው ጥራልኝ አብርሃም አባትን የሚያክል አብርሃምና ይስሐቅ ያዕቆብን እነዚህ ሶስቱን አባቶች የሚያህል የተስፋ ቃልን የተሸከመ እግዚአብሔርም የተስፋ ቃል የገባላቸው ማን አለ? በተለይ አብርሃም ቤቱን አንኳኩቶ ቤቱ ነው የመጣለት። ቂጣ ጋግሮ በእንግድነት ተቀብሎ እርጎ አቅርቦለት በልቷል፣ ጠጥቷል። አንዱ ጌታ የእስራኤል አምላክ ያህዌ ማለት ነው። ከሁለት መላእክት ጋር ቤታቸው ድረስ መጥቶ ነው አንኳኩቶ የተቀበለው። እሱ እንኳን እንደዚህ አልተባለም አብርሃም ማለት ነው። ካለ በኋላ ዳግመኛም አስራትን እሰጥሃለሁ አለው። ከዚያስ እነዚህ ትእዛዛትን ያልፈጸሙትን አለው እነዚያን ትእዛዛት ያልፈጸሙትን በአማላጅነትህ ቢያምኑ እምርልሃለሁ። 10ቱ ትእዛዛትና 6ቱ ቃላት ወንጌል የኔን ሕግ ቢክዱ ግን አማላጅነትን ቢያምኑ እምርልሃለሁ። ዋናው የኔ ሕግ መካድ አይደለም፣ ዋናው ያንተን አማላጅነት ማመን ነው ጉዳዩ እያለው ነው ጌታ ማለት ነው። በዚህ ንግግራቸው ውስጥ የሚያስረዱ ቤተክርስቲያኒቱ ለትውልዱ ጭምቅ አድርጋ ልታቀርበው ይፈልግ። እግዚአብሔርን ካደው፣ ኪዳኑንም ካድ፣ ሕጉንም ቃሉንም አቃል፣ ግን በአቦ አማላጅነት እመን ነው። ያልፈጸሙትን ቢያምኑ እምርልሃለሁ። ከዛ አባታቸው ጌታችንን ምንም ምን ሳትለይ የኢትዮጵያን ሰዎች ሁሉ ማርልኝ አለው። ጌታችንም እስከ ጊዮን ዳርቻ ድረስ እምርልሃለሁ አለው። ጊዮን ማን ነው? አባይ። ምን እዛ ድረስ ዳርቻ ሰዋል? የኢትዮጵያ ግዛት ጊዮን ዳርቻ አባይ ዳርቻ ድረስ ነው እንዴ? አይደለም። እስከ ጊዮን ዳርቻ ድረስ ያለውን እምርልሃለሁ አለው። አባታቸውም ገብረ መንፈስ ቅዱስ ጌታችንን በጊዮን መካከል፣ በአባይ መካከል ማለት ነው፣ በጊዮን መካከል ያሉ የጎጃምን ሰዎች ለምን ትለይብኛለህ? እነርሱንስ አትምራቸውም አለው። ጌታም አዎ አልምራቸውም። ጎጃምን? አዎ። ለምን? ስረይ ያበዛሉና። ስረይ ማለት ምን ማለት ነው? ጥንቆላ፣ መተት፣ ድግምት፣ እራሳቸው ወደ ጅብነት ይለወጣሉ ይላል ገድለ ተክለ ሃይማኖትም። እኔ አይደለሁም ያልኩት የሀገሬ ህዝብ፣ የኢትዮጵያን ህዝብ በሙሉ ብሔር፣ ቀለም፣ ቋንቋ ሳለኝ ነው የምወደው። ወደ ዝንጀሮነት ይቀየራሉ ብሏል ገድለ ተክለ ሃይማኖት። መዥርጫ መጠዋለሁ ስለ ወንድምዬ ላፍ አድርጌ አምጥቼ ካሜራ ከፍቼ እዚሁ አስቆመኩማለሁ። ወደ ዝንጀሮነት ይቀየራሉ፣ ወደ ጅብነት ይቀየራሉ። እነማ? የጎጃም ሰዎች። አቡነ ተክለ ሃይማኖት ጋር ሲመጡ ወደ ሸዋ በመሬቱን አማተበና መሬት ተከፍታ ዋጠቻቸው። እነዛን ቡዳዎቹን፣ እነዛ ወደ ዝንጀሮ ወደ ቀይ ቀበሮ የሚቀየሩትን የጎጃምን ሰዎች ብሎ ማለት ነው። ህዝባችንን እንዲቀልዱበታል ማለት ነው። ግልጽ አይደለም? እንዲ አማርኛ ግልጽ ነው። እዚሁ ገድለ ገብረ መንፈስ ቅዱስ የተባለው ይኸው እዚህ ታምር ማነው ገጽ 194 ላይ እና እዚህ የተጻፈው 43ኛው ገጽ ላይ እርስ በርስ ይጣላ የለ እንዴ? አንተ ገድለ ተክለ ሃይማኖት ትላለህ። ምኑ ሩቅ አስኬደ ነው መባል ያለብኝ እኔ። ይኸው ገጽ 73
ምን አለው? ከዚህም በኋላ ጌታችን ወጥቶ በባህር ዳር ቆመ። ወዳጄ ገብረ መንፈስ ቅዱስ ሆይ የኢትዮጵያን ሰዎች ሁሉ ምሬልሃለሁና ተነሳ ውጣ አለው። የኢትዮጵያን ሰዎች ሁሉ ምሬልሃለሁ አለው። ታዲያ ከማረለት ለምንድነው እዚህ የጎጃምን ሰዎች ለምን ትለይብኛለህ ብሎ የሚለው? እሱስ ጌታስ እነርሱስ አትምራቸውም ምን አለው? ጌታም አዎ አልምራቸውም አለው። ለምን? ስራይ ማለት መተተኛ፣ አስማተኛ፣ የሚደግም፣ የሚጠነቁል፣ መድኃኒተኛ፣ አይመረዋ አይመርኩክ የሚል ማለት ነው። ይህንን የሸዋ ሰዎች አያረጉም? ያረጋሉ። ይህንን የወሎ ሰዎች አያረጉም? ያረጋሉ። ይህንን የጎንደር ሰዎች አያረጉም? ያረጋሉ። ይህን የትግራይ ሰዎች አያረጉም? ያረጋሉ። ይህን የኦሮሞ ሰዎች አያረጉም? ያረጋሉ። ይህን ወላይታው ከምባታው ሀዲያ አያረግም እንዴ? ያረጋል። ቅድም ገጽ 43 ላይ ሁሉን ምሬልሃለሁ ብሎ አልነበር እንዴ? ሳይለይ ዚስ ኢዝ ኦርቶዶክስ። እንዲህ ነው ጥርስ ከምላሱ አውጥተን የምናየው ማለት ነው። መጽሐፋቸው እርስ በርስ ይጣላላል። አንደኛው ገጽ ከሌላኛው ገጽ ጋር አይስማማም እና በዚህ በ43ኛው ገጽ ላይ ነው እያዘለ ሊሄድ ሲል በመጀመሪያ ወልድን አዘለ፣ ከዛ ተመልሶ መንፈስ ቅዱስን፣ ከዛ ተመልሶ አብን ይዞ ይሄው እንደዚህ ይላል። ምን አለ? እችን ተናግሬ ለዶክተር እየልስጥ። ኦኬ ምን አለ? ኦኬ አትለፈን አሉት። አንድ ምዕራፍ አዝለህ ውሰደን። እዚህ ጋር ተገለጡለትና ቁጥር 10 አባታቸው ገብረ መንፈስ ቅዱስም ከዚያ ተነስቶ መላእክት እንደነገሩት ወደ ዝቋላ ተራራ ሄደ። ኦኬ በመንገድም 3 ሽማግሌዎች ደክመው በጥላ ስር አገኙት። ያረፉበትም ተራራ እንደ ፀሐይ በራ። አባታቸው አይቶ በልቦናው እሰወርባቸዋለሁ ብሎ አሰበ። እነርሱ ግን አይተው ስለ እግዚአብሔር ፍቅር ብለህ አትለፈን፣ አንድ ምዕራፍ ያህል አዝለህ ውሰደን እያሉ አሰምተው ተናገሩ። ሽማግሌዎቹ ማለት ነው። ቀርቦም ባያቸው ጊዜ መላ ሰውነታቸው በሽበት የተሸፈነ የደከሙ ሽማግሌዎች መሆናቸውን ተረዳ። የስላሴ የኦርቶዶክስ ስላሴ የደከመ ሽማግሌ ነው። እኛ የምናምነው ግን ጌታ ድካም በሱ ዘንድ የሌለ ነው። እና መሆናቸውን ተረዳ። አንዱንም አዝሎ ሄደ። ይኸው ኳሻኮር የመታው የሚመስለው ማለት ነው። ሁለቱ እዚህ ቁጭ ብለው እየተጠባበቁ ነው ተራቸው። አዝሎ ሄደ። ጥቂትም እልፍ አለ። ሽማግሌውን አባታቸው እህል ስለማትበላ ውሃም ስለማትጠጣ ይደክመሃልና ከዚህ አስቀምጠኝ አለው። አባታቸውም ወዴት ታውቀኛለህ አለው። ሽማግሌውም ተመልሶ ሄደ ባልንጀሮቼን አምጣቸው አለው። አንዱ ከታዘለ በኋላ እኔ የምልህ እዚህም ጋር ሌላ ታሪክ ብልጭ ይልብኛል። ምን እዚህ ዜና ስላሴ የሚባል መጽሐፍ አለ። ስለ ስላሴ በአብርሃም ቤት ተተረከ የተባለ ጉድ አሳያችኋለሁ በሌላ ቀን። ዛሬ አልነካውም። እኔ አሁን የጊዜ ማጣትና ሌላ ነገር ነው። ጉድ የምድሪቱን ጉድ አልኩ። በቤተክርስቲያኒቱ ነው የተጻፈው። ይሄ ነው ወይ ብለህ ያኔ ታየዋለህ ማለት ነው። በማን ነው የተጻፈው? በደብረ ሊባኖስ አንድነት ገዳም ነው የተጻፈው። ቤተክርስቲያኒቶች ያጻፋቸው ዜና ስላሴ በሚባለው ላይ በውዳሴ ማርያም የአንድምታ ትርጓሜ ላይ እንደዚሁም በታምረ ማርያም ላይ ስላሴ በአብርሃም ቤት በተገለጡ ጊዜ ይላል። እዛ ከዛ አዝሎ ሲወስዳቸው ከዛፉ ስር አንደኛውን አዝሎ መጥቶ ቤቱ ሲያስቀምጠው ሁለቱን ትቷቸው ነበር የመጣው። ከዛ አንዱን ቤቱ ሲያወርደው ሁሉም አብረው ወረዱ ይላል። ሁሉም መጡ ይላል። አንዱን አዝሎት ወደ ቤቱ ሲያስገባ ሁሉም መጡ። ከዛ 3 ዳቦ አርገሽ ጋግሪ ብሎ አላት። 3 ዳቦ አርጋ ስትጋግር 1 ዳቦ ሆኖ ወጣ ብላን አለች። እኔ ደግሞ ስላሴ ቤተክርስቲያን ያደኩት 1 ዳቦ ሆኖ ወጣ። 1 ዳቦ ሆኖ ስትጋግረው 3 ሆኖ ወጣ። አንድም 3ም ናቸው ብሎ ለማለት ማለት ነው። ዘበነ ደግሞ ምን ብሎ አለን? 3ቱ ጉልቻዎች 3ቱ ስላሴ ናቸው ብሎ አስተምሮናል በባለፈው ማለት ነው። 3ቱ ጉልቻ 3ነታቸውን ሲያመላክት፣ ምጣዱ ደግሞ አንድነቱን የሚያመላክተው ብሏል። እኔ ምልህ በባለፈው የጠየኩት ለቀሲስ ዘበነም ለዶክተር ዘበነ ለማም እሺ ለምንድን ነው 3ቱን ጉልቻ በ3ቱ ስላሴ መስሎ
ምጣዱን አንድነቱ ሶስቱ ጉልቻ ሶስትነቱን ነው የሚያመላክተው ብሎ አክምባሎቱን ለምን ተወው? እኔ በተወለድኩበት አካባቢ አክምባሎት ነው የሚባለው። አክምባሎት የሚባላል። ሴቶች እንጀራ ከጋገሩ በኋላ የሚከዱን ነገር አክምባሎት ይባላል። ልጆቹ የከተማ ልጆች ስለሆናችሁ አታውቁ። እኔ ሆነኝ እዚሁ አማርኛ እያስተማርኳቸው ያለት አንዳንዶቻችሁ ማለት ነው። አክምባሎቱን ለምን ተወው? አክምባሎቱ የምናቸው መገለጫ ነው? ይሄም ብቻ አይደለም። መጨቅጨቂት የሚባል ደግሞ ጨርቅ አለ። እናቶቻችን ከጋገሩ ካሰፉ በኋላ አክምባሎቱን ከድነው ከስር ንፋስ እንዳይገባ ብለው እንደዚህ መጨቅጨቂት ይባላል። እኔ ቆንጅዬ ባለ ሀገር ስለሆንኩኝ በደንብ ረማቅ መጨቅጨቂት ይባላል። ነፋስ እንዳይገባ ዙሪያን የሚደረግ ማለት ነው። እሱስ የምናቸው መገለጫ ነው? ከስሩስ የሚነዳው እሳትስ ምንድነው? የሚያስተምረው አስከትሎቱ ትምህርቱ ምንድን ነው? መጽሐፍ ስታነበው ማለት ነው። ቤተክርስቲያን ሆነች የጻፈችው። እኔ ጋር መተህ አንድ ያልተጻፈ ነገር ቅንጣት ባወራ አበደን ይላል የሐረር ሰው። በፍጹም አላደርገውም እኮ ስለ እግዚአብሔርን እፈራለሁ። ኦኬ ያው የጎጃም ሰዎች እዚህ ዳሞት የት ነው? ቆላ ደጋ ዳሞት የት ነው? የዳሞት ሰዎች የት ነው? ካልተናገርክ እኔ እናገራለሁ። በቆሎ ትምህርት ቤት ስለነበርኩበት ዳሞት የት ነው? አጽፉ። ዳሞት የሚባለው ሀገር የት ነው ያለው? ጎጃም አይደል? አዎ ፖል ባትናገሩ ነው ያለው። ባትናገሩ ነው ያለው። አዎ ኦኬ። ባለፈው አንብቤዋለሁ። በዚህ ክፍል ላይ እነዚህ የጎጃም ሰዎች ቁጥር 17 ሙሉን ነው ያነበብኩት። ምን ይላል? ፈረሶቻቸው እሳት ልብሶቻቸውም እሳት ሲሆኑ ማን ይችለናል? በመብረቅ እንመሰላለን አሉ። ይህንንም ሲናገሩ ምሽት በሆነ ጊዜ ሁሉም ከአባታችን ዋሻ ስር ተሰብስበው ክፉ ስራቸውን ጀመሩ። ያው ስራዬ ማለት መድኃኒት፣ ጥንቆላ፣ መተት ምናምን ነገር ማለት ነው። ወደ ሸዋ መጥተው ነው። ልብ በሉ። ፖለቲካ እኮ የበዛበት እኮ ስንት እኮ ሸፍጥ እንዳለ እኮ ብታውቁ ወንድሞች እናቶች። የጎጃሞቹ ተሻግረው መጥሉ ወደ ሸዋ። አቡነ ተክለ ሃይማኖት ደግሞ እዚህ ተጉለት ማነው ቡልጋ ውስጥ ስለሆነ እሱ የሸዋን ነው። እነኛ አባይን ተሻግረው መጡ እና ፈረሶቻችን እሳት ናቸው፣ እሳት ለብሰናል፣ ማን ይችለናል እያሉ ይላሉ እነዚህ ጎጃሞቹ። ይላል ማን? ገድለ ተክለ ሃይማኖት የት ገጽ 255 ዘአርብ ማለት ነው። እንዲህ መረጃ ስታወራ እንደዚህ ነው፣ በመረጃ ማውራት ያለባቸው። ከዛ ማን ይችለናል አሉ። ከዛ አባታቸው አቡነ ተክለ ሃይማኖት በነበረበት ዋሻ ስር በዛ ተሰብስበው ክፉ ስራቸው መስራት ጀመሩ። ያው መተታቸውን ጥንቆላቸውን ማድረግ ጀመሩ ማለት ነው። ከዛስ እኩሌቶቹ እሳት ካፋቸው ያናፋሉ፣ የጎጃሞቹ ሰዎች ማለት ነው። እኩሌቶቹም እንደ ጅብ፣ እኩሌቶቹም እንደ አንበሳ ይጮሃሉ። ጅብ እንዴት ነው የሚጮኸው? እንደዛ ይጮሃሉ። ከእነርሱም እንደ እባብ የሚያፏጩም አሉ፣ እንደ እንቁራሪትም እንደ ግርማ ሌሊትም የሚጮሁ እንደ ዝንጀሮም የሚጮሁ አሉ። ማ? ጎጃሞቹ። ከዛስ ብፁዕ አባታቸው ደቀ መዛሙርት አይተው ይህ ምንድን ነው አሉት። ክቡር አባታቸውም ተክለ ሃይማኖት ለመነኮሳቱ ልጆች በእኛ ላይ ተንኮል ይሰሩ ዘንድ ክፉ ሰሪዎች ሁሉ ተማከሩብን። አባታችንም እነሆ ሊበሉን መጡ እንዴ እንሽሽ አሉት ይላል። ሊበሉን መጡ እንዴ? ዘማሪያ የሚባለው ሰውዬ እነዚህ መጽሐፍ ተቀበል ቢያቅለሸልሽም ቢያስታውቅም ይላል። ኢዮብ ደግሞ እንደዚህ በእግዚአብሔር ላይ የቀለደን መጽሐፍ አልቀበልም እያለ ነው። ሶሪ ስላስረዘምኩ ዶክተር ለሱ እድል ስጥና ምናልባት የሚለው ነገር ካለ ማለት ነው።
ሶሪ እንዲህ አይነት መጽሐፍ ነው ወንድሞች እናቶች። ዶክተር እያለ አይ ቲንክ ሌሊት ነው ካልተመቸ ችግር የለውም። እድሜዬ ያለው ያ እየሰማሁ ነበርና እንደውም ሰው ኳሸንኮር ብዬ ስጽፍ ብሎክ አደረጉኝ ሰዎች ከታች። አረ በጌታ በሉ ምንድነው እያደረጋችሁ ያላችሁ? የቱ ጋ ነው እህትየው? ግቢና ፍቹ ዶክተርዬ። ማን ዶክተር ያደረገው? ማነው ስሙ? ኤርሚ ምስሉ በተለይ በጣም ነው የገረመኝና ለመጀመሪያ ጊዜ ነው ሳየው። ቴንኪው ዶክተርዬ፣ ተባረክ። ወደ ጌታ ዘወር በሉ ትድናላችሁ። በጌታ በኢየሱስ ክርስቶስ በማመን ነው ሰው ንስሐና የኃጢአት ይቅርታውን የሚያገኘው ከዘላለም ፍርድ የሚድነው። እግዚአብሔር ልጄን ስሙት ነው እንጂ ያለው ልጁን የሚሰማ እንጂ በሕይወት የሚኖረው ልጁን የማይሰማ ነው እንጂ የሚፈረድበት። እንዲህ አይነት በሕዝብና በሕዝብ መካከል መከፋፈልን የሚያመጣ እንደዚህ አይነት ነውረኛ ጽሑፍን አንብቦ ለነፍስም ለስጋ ምንም የሚፈይድ ነገር የለም። ጌታ ኢየሱስ ክርስቶስን እመኑ ትድናላችሁ። ከዘላለም ጥፋት ትድናላችሁ። የኃጢአት ይቅርታችሁን ታገኛላችሁ። አንድ ሁለት ሰው ልቀበልና ጥያቄ ካለ አበቃለሁ ማለት ነው። ኦኬ። ከዛ በፊት ግን አንድ ሰው እስኪ እሺ፣ ዳዊት እንዴት ነህ? እግዚአብሔር ይመስገን። ኤርሚዬ ሰላም ላንተ። እግዚአብሔር ይመስገን። ሁሉ ሰላም ነው? ወንጌላዊ ደህና ነኝ። ለምንድነው ገስት የላከልኝ? አይ አጋጣሚ ኦንላይን ስላለህ ብዬ ነው። አይቻልም? ምን ስትል ነበር አንተ በዚህ አገልግሎት ላይ ከዛሬ ስንት ዓመት በፊት ላይ ምን ስትል ነበረ? ወደኋላ ለምን ትመለሳለህ? በእኔና በአገልግሎቱ ላይ ምን ስትል ነበረ? አይ በአንተ አገልግሎት ዙሪያ አይደለም። እንድገባ አልፈለግክም? ልውጣ? እታች ወረደ። እኔን የማስወጣ ደግሞ እዚህ መጣ ኤርሚዬ ትለኛለህ። እንደዚህ አታፍሩ ማለት በቃ አንዳንድ ጴንጤዎች እንደዚህ አይንን በጨው ታጥበህ አታፍሩ ማለት ቤት ከፍተህ ፎቶዬን እየዘቀዘቅ ስትሳደብ የነበርክ ሰውዬ በማታውቀው ነገር ገብተህ አሁን ደግሞ በሰማበት ጣዱኝ እዚህ ደግሞ ገስት ትልካለህ መተህ። እንዴ ማነው ይቅርታ የጠየቀ? ማነው ይቅርታ የጠየቀ? ማነው? እኔ የማውቀው ጥቂቶች ናቸው። የመጀመሪያ ፋና ወጊ ይኸው ወንድማችን ቤኪ እዚህ በወቅቱ ተሳስቼ ነበር አጥፍቻለሁ ብሎ ኦፊሻሊ ይቅርታ የጠየቀ እና ኦፊሻሊ ልቤም ድሮም ይወደዋል፣ አሁንም ወደዋለሁ። ደግሞ መጥተው እንዳትልኩሽ ገስት እንዲህ አይነት ማጭበርበር ነው አይመቸኝም። እውነተኛ ክርስቲያኑ ለጽድቅ ኑሩ። ለጌታ የምትኖር ከሆነ በልብ ወንድምህን እየጠላ እየረገምክ መታችሁ ደግሞ እዚህ እንትን አትበሉ። እንደ ቤካ እንደ ወንድሜ እንደ በረከት ቅኖቹ ነው። ላጠፋው ጥፋት ይቅርታ ኦፊሻል እኔንም ዳግዬንም ይቅርታ የጠየቀው እንደማለት ነው። እጅግ ነው የምወደው። እንደዚህ አይነት እንደኛ አይነቱ ናቸው የጌታ ልጆች። ላጠፉ ጥፋት ይቅርታ ይጠይቃሉ። ላጠፋው ጥፋት ይቅርታ ጠይቃለሁ እኔም ራሴ ብዙ ጊዜ ማለት ነው። እንዳትመጡ ስሬ ቴንክ ዩ። ያው እሳት ልታነዱ ትችላላችሁ፣ ትሞቀዋል ለዛው ማለት ነው። እሺ ቴንክ ዩ ሮያልዬ፣ እንኳን ደህና መጣህ። የአንተን ጥያቄ ልቀበልና ጨርሳለን። ቅድም ልል የፈለግኩት መሰለህ። እሺ የምጠይቀው ጥያቄ ካለ በተናገርኩት፣ ካልሆነ ለወንድሞቼ ሰጥቼ ለእህቶች ሰጥቼ ጨርሳለሁ። እኔ ነው አይደለ? አዎ። እሺ ኤርሚያስ፣ ምን አለ መሰለህ፣ አሁን ቅድም እንደዚህ ጎጃም ምናምን ሰዎች የሚለው ማለት ነው፣ እሱ ምን መሰለህ
በፊት እዛ ኤሪያ እንትን ያለ በእግዚአብሔር የማያምኑ ሰዎች ነበሩ እና በአድ አምልኮ የሚከተሉ ሰዎች ነበሩ። በዛ ዙሪያ እንደሆነ የሆነ ሰው ብሪፍ አድርጎ የጻፈውን አይቻለሁ አንድ መጽሐፍ እንጂ ኖርማሊ ያን የኤሪያ ሰው ለመናገር አይመስለኝም። ስለዚህ በዛ ብታየው ማለት ነው። አላየውም ሮያልዬ፣ አንተ ባየበት አንተ በሰማህበት ነው ይኸው ብለህ ያልከኝ። ታሪኩን አታውቀውም። ያ ሰው ራሱ ይህንን ታሪክ አያውቀውም። ኦኬ አየህ፣ አንድ ቦታ ከልሎ አሁን ዳሞት ነው የዳሞት አውራጃ የተባለው ቆላ ደጋ ዳሞት ፍኖተ ሰላም አካባቢ ማለት ነው። ኦኬ ጎጃም እኔ በቆሎ ትምህርት ቤት ስለነበርኩ አውቀዋለሁ። ከዚህ ከደጀን ጀምሮ እስከ ባህር ዳር ድረስ ማለት ነው፣ እስከ አባይ ማዶ ገብርኤል ድረስ አውቀዋለሁ። ቆሎ ትምህርት ቤት ስለነበርኩ ማለት ነው። ቢያንስ በዋናው መስመር ላይ ያለውን አውቀዋለሁ፣ ወደ ውስጥ እንኳን ባልገባ። ወደ ሞጣ አካባቢ ላይ ወደ ቢቸን አካባቢ ላይ ባልሄድም ከደጀን ጨምሮ ሉማሜን በእግር ሁሉ ቦታ በእግር በመሄድ ነው የማውቀው። ደብረ ማርቆስን፣ አማኑኤል፣ ደንበጫ ወንዙን፣ ፍኖተ ሰላምን፣ ዳንግላን፣ ኮሶበር ምናምን ነገር የሚባሉትን እስከ ባህር ዳር ድረስ አውቃቸዋለሁ። አየህ፣ ዳሞትን ብሎ ዳሞትን ብቻ አይደለም ያለው የጊዮንን ወንዝ ከጊዮን እስከ ጊዮን ወንዝ ድረስ ያለውን እምርልሃለሁ ብሎ አለው። ታዲያ በጊዮን ወንዝ መካከል ያለውን የጎጃምን ህዝብ እኮ ነው ያለው። ጊዮን የተባለው አባይ ማለት ነው። በአባይ ወንዝ መካከል ያለውን የጎጃምን ህዝብ ለምን ትለይብኛለህ ነው ያለው። አየህ፣ ጥያቄ እዚህ በጥያቄ ስናጣድፋቸው ለእናንተ በቅነት ለምጠይቋቸው ሰዎች መልስ ለመመለስ ሲሉ ይኸውልህ፣ አይ ምልህ የጎጃምን ህዝብ ሙሉ በሙሉ እኮ አይደለም ያለው፣ የሆነ ሰውየውን የሆነ ቦታ ላይ ከፍሎ ነው አለ። ታዲያ እንደዛ ከሆነ የጎጃም ህዝብ መካከል ላይ የተወሰኑ ግሩፖች እንደዛ አይነት ቢኖሩ የጎጃም ህዝብ ብቻ ነው እንዴ እንደዛ አይነት ግሩፖች አሉት? በሌላው ክልል ላይ እንደዛ አይነት የለም? በትግራይ ውስጥ እንደዛ አይነት ክልል፣ በጎንደር ውስጥ እንደዛ አይነት ህዝብ የለም ማለት ነው። በሸዋ ውስጥስ ቢሆን በኦሮሞ በሌላው ህዝብ ላይ እንደዛ አይነት አይገኝም? የለም? የጎጃም ህዝብ ነው የማይማረው? ሸፍጥ ነው የመለሱልህ ሮያልዬ። አንኛ ይህንን መልስ የመለሰልህ ሰውዬ ታሪኩን ራሱ እንኳን እንደሚገባ አያውቀውም። መጽሐፍቶቹ እንደሚገባ አላነበበም። እኔ መጽሐፍቶቹን አንብቤ መጽሐፉ እጄ ላይ አለ። መጽሐፍቶቹን አንብቤ ወንዝ ጠቅሷል፣ ሎኬሽን ጠቅሶልሃል። ድንበር አድርጎ የጠቀሰው ወንዙን ነው። የጊዮንን ወንዝ ነው ያለው። የጊዮን ወንዝ ደግሞ የአባይ ወንዝ ማለት ነው። አባይ ወንዝ የት ነው ያለው? ጎጃም ነው። የጎጃምን ክልል ነው የሚቀባው። ሮያልዬ መጽሐፎቹን ስላላነበብካቸው ያለህም እውቀት ከመስማት ላይ የተነሳ ነው። የሰማሁም ደግሞ መጽሐፉን ካነበበው ሰው ሳይሆን በግምት ከሚናገር ሰው ነውና እሱን እንተው። እሺ ኤች ሰላም። ሀይ ሰላም፣ እንኳን ደህና መጣ። ከየት ቤተ እምነት ነው? እሺ በመጀመሪያ ይቅርታ፣ ያው መጻፍ አልነበረብኝም፣ ሶሪ። ችግር የለውም። ከየት ቤተ እምነት ነው? ከልቤ ነው። ችግር የለውም። እሺ እንኳን ደህና መጣ። ችግር የለም። ቴንኪው፣ በጣም ነው የማመሰግነው። ቴንኪው። ኦኬ አየሁ፣ ሰማሁ ታሪኩን ያወራንበትን። ያ አይ ቲንክ ሀፍ ላይ የደረስኩት ግን ገድለ ተክለ ሃይማኖት አርብ ላይ እና ገብረ መንፈስ ቅዱስ ላይ መሰለኝ ጥያቄው። እና ስፔሲፊክሊ እነዚህ ሁለቱ የገድል መጽሐፎች ያው ወንጌልን ለምሳሌ ገድለ ተክለ ሃይማኖት ካየን ወንጌልን በኢትዮጵያ ክፍለ ሀገር እየዞሩ ምናምን እንትን ሲሉ የገጠማቸው ነገር ነው የጻፈው አይደል? ያው ካልተሳሳትኩ ማለት ነው። አንተም ማለት ይሄ ምንድን ነው በየክፍለ ሀገሩ ህዝቡን እየከፋፈሉ ነው የሚል ሴንስ ሳይሆን ያለው ለምሳሌ የድንግል ማርያም ለምሳሌ ኢትዮጵያ የአስራት ሀገሯ ነች እንላለን። ይህ ማለት ከሀገር ውስጥ የሆነ ስፔሲፊክሊ እንትን የሚደረጉ ነገሮች አሉ እንደማለት ነው እና በዛ ሴንስ ማየት ይቻላል ለማለት ነው ባጭሩ። እንዴት ስለ አስራት ሀገርነት እኮ አይደለም አሁን። እሺ ለአቦ ሲጀምር ኢትዮጵያ የማርያም ነች አይደል? አስራት ሀገርነቷ ተብሎ የሚባለው
ጀነራሊ ቅዱሳን ሀገር ትባላለች። ግን የአስራት ሀገር ደግሞ ለኢትዮጵያ ኢትዮጵያ የማርያም የአስራት ሀገር ነች ትባላለች። የአቦስ የአስራት ሀገር አይደለች? ለአቦስ የአስራት ሀገር ሆና አልተሰጠችውም? ያው ለድንግል ማርያም ተሰጠች ማለት ያው እሷ የቅዱሳን ከተማ ትባላለች፣ የእግዚአብሔር ከተማ ትባላለች። ሰው ለአቦስ አልተሰጠችውም ወይ ነው? ሙሉ ኢትዮጵያ ሜቢ አላቅም። ቃል ኪዳን ከተሰጣችሁ አስራት ተሰጥቶታል። እሺ መጽሐፉ ነው የሚናገረው። ለአቦም አስራት ተሰጥቶታል። ለተክለ ሃይማኖትስ አስራት አልተሰጠው? እንደ ቃል ኪዳናቸው ይሰጣቸው ይችላል። ያው በማርያም ብቻ አልተገደበ። ቴንኪው። በቃ እኔ እስከማውቀው ድረስ በገድላትና በድርሳናት ላይ በእስትንፋሰ ክርስቶስ ለተክለ ሃይማኖት፣ ለገብረ መንፈስ ቅዱስ፣ ለዘርአ ብሩክ፣ ለአቡነ ሰላማ ፍሬምናጦስ ከሳቴ ብርሃን ማለት ነው። ለእነዚህና ለሌሎችም አይ ቲንክ የማስታወሳቸው በግምት እንዳልናገር ብዬ ነው። ለእነዚህ ሁሉ ሰዎች አስራት ተሰጥታለች። ለሁሉም ማለት ነው። አስራት መሰጠቱ አይደለም የተነበበው ላይ ስለ የጎጃምን ሕዝብ ነው ማርልኝ ብሎ ሲለው የነበረውና አልምርም ብሎ ያለው የጎጃምን ሕዝብ ነው። የገብረ መንፈስ ቅዱስ ነው አይደል? እሺ የቱ ጋር ነበር ገጹ? ከአንዴ እጄ ላይ ይችላል አለህ መጽሐፉ እጄ ላይ ጎበዝ ከሐሙስ በኋላ ያለው አለኝ። ይኸው የገብረ መንፈስ ቅዱስ በፒዲኤፍ የተክለ ሃይማኖት ነው ሃርድ ኮፒ አለኝ። ችግር የለም። ያው የገብረ መንፈስ ቅዱስ በእንትኑ ካለ ማለት ነው። ፒዲኤፍ 32ኛው ታምር ማለት ነው። 32ኛው ታምር ገጽ 190 ላይ ነው የሚጀምረው። ተመሳሳይ ከሆነ ያዝከው። ይሄ በፒዲኤፍ አድርገውታል ብለህ ነው? የቅርብ ነው? አዲስ ነው? እስኪ ፒዲኤፍ አለኝ ቼክ ላድርገው ነው። በገዳሙ የታተመው ነው። በገዳሙና በትንሣኤ ዘጉባኤ የታተመ አለ። ይሄ በገዳሙ ነው እንደዚህ ያለው መግቢያው ላይ ማለትም ፒዲኤፉ እንትን ከላይ ያለው እንትን ብሏል፣ ተቆርጧል። ምኑ እኔ ጋ ነው ወይስ? ኖ የኔ ፒዲኤፍ ከላይ ያለው አይ ቲንክ ከሆነ ፔጅ በኋላ ያለው እንትን ብሏል። በፊት ያለው ተቆርጧል። ሙሉ መረጃ ላታገኘ ትችላለህ። እኔ ጋ እንግዲህ ሃርድ ኮፒ ነው ያለው። ይሄ በዚህ ክፍል ላይ ነው ያው ይታያል። እዚህ ቁጥር 14 ዳግመኛ አስራት እሰጥሃለሁ አለ። የኢትዮጵያን ሰዎች ማለት ነው። እነዚያ ትእዛዝህን ያልፈጸሙትን በአማላጅነት ቢያምኑ እምርልሃለሁ አለው። አባታችሁ ጌታችንን ምንም ምን ሳትለይ የኢትዮጵያን ሰዎች ሁሉ ማርልኝ አለው። ጌታችንም እስከ ጊዮን ወንዝ ዳርቻ ድረስ እምርልሃለሁ አለው። ጊዮን የተባለው አባይ እንደሆን ታውቃለህ። ጊዮን ሌላኛው ስሙ። እስከዛ ዳርቻ እምርልሃለሁ አለው። ኦኬ። የጊዮን ዳርቻ ወደ ጎጃም ሄደህ ታውቃለህ? ከዚህ ከሸዋ ከአዲስ አበባ ስትነሳ በሰላሌ በፊቼ አድርገህ በደብረ ጽጌ ከዛ ጎሐጽዮን ከተማ ታውቃታለህ? ከዛ ከጎሐጽዮን ቁልቁለት የአባይ በረሃ ነው ያለው አይደል? እኔ በእግሬ ሁሉ የነኳተንኩበት። እሺ ያን የአባይን በረሃ ጨርሰ ወደ ማዶ ስትሄድ ወደ ጎጃም አቀበቱን ስትወጣ የደጀን ከተማ ነው አይደል ያለው? ስለዚህ በጎሐጽዮንና በደጀን ከተማ መካከል መሀሉ ላይ ምንድን ነው ያለው? የአባይ በረሃና ወንዙ ነው አይደል? በመኪናም ብቻ ሳይሆን በእግርም ጭምር ነው የማውቀው ቅዱሳን ይህንን ቦታ በቆሎ ትምህርት ቤት በነበርኩበት ሰዓት ማለት ነው ስለሄድኩበት። ስለዚህ የጊዮን ወንዝ የተባለ ከጊዮን ዳርቻ ያለውን ሕዝብ እምርልሃለሁ አለ። እስከ ጊዮን ዳርቻ። ከዛ አስቀጥሎ የአባይ ዳርቻ ማለት ጎሐጽዮን ድረስ ያለው ይምረው ማለት ነው። ወይ ደግሞ ወንዙ እስካለበት እስከ አባይ በረሃ ድረስ ያለውን ይምራል። ከዛ ከአባይ ወንዝ ቀጥሎ ያለው ጎጃም ነው።
ከአባይ ወንዝ ወደዚህ ያለው የጎሃ ጽዮንን ቁልቁለት ወንዙ ያለበት ድረስ ሸዋ ነው። ከዛ ከወንዙ ከተሻገርክ በኋላ ደግሞ አቀበቱን ወጥተህ ደጀን እስክደርስ ድረስ ያለው ጎጃም ነው። እስከዛ ድረስ ዳርቻ ድረስ እምርልሃለሁ አለው። ከዛስ አባታችሁም ገብረ መንፈስ ቅዱስ እኔ አባታችን ብዬ ስለማላነበው ማለት ነው። ገብረ መንፈስ ቅዱስም ጌታችንን በጊዮን መካከል ያሉ የጎጃምን ሕዝብ ለምን ትለይብኛለህ አለው። ከኢትዮጵያ ሕዝብ መካከል ለምንድን ነው የጎጃምን ሕዝብ የምትለይብኝ? በጊዮን መካከል ያለ የማን ሕዝብ? የጎጃምን ሰዎች ለምን ትለይብኛለህ አለው። እነርሱንስ አትምራቸውም አለው። ጌታም አዎ አልምራቸውም አለ። ስራይ ያበዛሉና፣ ስራይ ማለት ታውቃለህ፣ የግዕዝ ቃል መድኃኒተኛ፣ አስማተኛ፣ ሞራ ገላጭ፣ ጠንቋይ፣ ድግምት፣ መናፍስት የሚጠሩ እነዚህን ሁሉ ያካትታል። ስራይ ብሎ የሚለው ማለት ነው። ኦኬ ስራይ ያበዛሉ አለው ይላል። እዚህ የጎጃምን ሰዎች የኢትዮጵያን ሰዎች ሁሉ ማርልኝ አለው ሲለው አይ እስከ ጊዮን ዳርቻ ድረስ ያለውን እምርልሃለሁ የጎጃምን ሕዝብ ግን አልምረውም ብሎ አለ ይላል። ገጽ 43 ላይ ግን እዚህ ሶሪ ገጽ 43 አልኩኝ። ገጽ ገጽ 73 ማለት 43 አልኩ። እዚህ ጋር ግን ምን አለ ይላል? ገጽ 73 ልብ በሌ ቅድሙ የጎጃምን ሰዎች ማርልኝ ብሎ ያለው እዚህ ክፍል ላይ ነው። ገጽ 193 ማለት ነው። አልምራቸውም ብሎ ያለው እዚህ ክፍል ላይ ነው። ይኸው ገጽ 194ኛው ላይ ስትገጥ የኢትዮጵያን ሰዎች ሁሉ ማርልኝ አለው። ጌታችንም እስከ ጊዮን ዳርቻ ድረስ እምርልሃለሁ አለው። እስከ ጊዮን ዳርቻ ድረስ እስከ አባይ ወንዝ ድረስ ያለውን እምርልሃለሁ፣ ከአባይ ወንዝ ማዶ አትጠይቀኝ እያለው ነው ጌታ። ስለ እነሱ ምሕረት አትጠይቀኝ። ከአባይ ወንዝ ወዲያ ማዶ ያሉት ማን ናቸው? የጎጃም ሰዎች ናቸው። እነሱን ለምን ተለይብኛለህ ብሎ ሲለው እነሱ ስራ ያበዛሉ፣ መተተኛና ጠንቋይ አስማተኞች ናቸው፣ ደካሚዎች ናቸው፣ ሰውም ይበላሉ ነው። በዚህኛው መጽሐፍት ላይ ሰው ይበላሉ ብሎ ስለጻፈ ማለት ነው። ኦኬ ግን እዚሁ ጋር አልምርም ብሎ ያለውን የጎጃምን ሕዝብ የኢትዮጵያን ሕዝብ በሙሉ ማርልኝ ብሎ ሲለው የኢትዮጵያን ሰዎች ሁሉ ማርልኝ አለው። በሙሉ ነው ምሕረትን ማርልኝ ብሎ ያለው። የጊዮን ሕዝብ ለየና የጎጃምን ሕዝብ ለየና ሌላውን ምሬልሃለሁ አለው። እዚህ ጋር ግን የሚለውን ስማልኝ ቁጥር 5 ላይ ገጽ 73 ከዚህም በኋላ ጌታችን መጥቶ በባህር ዳር ቆሞ ወዳጄ ገብረ መንፈስ ቅዱስ የኢትዮጵያን ሰዎች ሁሉ ምሬልሃለሁና ተነሳ ውጣ አለው ይላል። 100 ዓመት ተዘቅዝቆ እየጸለየ በነበረበት ማለት ነው። እዛ ጋር ጌታችን ተገለጠለትና 100 ዓመት ድረስ ተዘቅዝቆ እየጸለየ እያለ ጌታ ተገለጠለትና ለምን በተዘቅዝቆ ይጸልይ የነበረው የጎጃምን ሰዎች የኢትዮጵያን ሰዎች ማርልኝ ነበር እያለ ይጸልይ የነበረው አሉ። አይ እንትን ነው እዚህ ጋር ይቅርታና አቡነ ገብረ መንፈስ ቅዱስ የግብፅ ቅዱስ ናቸው። ወደ ኢትዮጵያም ተልኮ ነው የሄዱት። አይደለም ተልኮ ነው የሄዱት አይደለም ወንድምዬ፣ ከታሪካቸው እንደዛ ነው እንግዲህ ይባላል። ታሪኩ እንደዛ ይላል እንጂ አይደለም። በምናብ የተፈጠረ ነው እንጂ እና አይደለም። ግብፃዊ ሰው አይደለም። ታሪኩ ልክ አሁን አንተ እንደምትለው ከኒሳ ከምትባል ምድር ላይ ከግብፅ አውራጃ ነው መጣ የሚል ያለው። ብፁዕ አቡነ ሺኖዳ የሚባሉ የግብፁ ጳጳስ እነ ብፁዕ አቡነ ጳውሎስ ፓትሪያርክ በነበሩበት የሞቱት ከጠቅላይ ሚኒስትር መለስ ዜናዊ ጋር እሳቸው በሞቱ ጊዜ የሞቱት ጳጳስ እሳቸው በሕይወት እያሉ የቅርብ ሰው የሚያውቅ አይ ቲንክ አንድ ጥያቄ ጠይቀዋቸው ስለ አቦ እኛ በሀገራችን ላይ አቦ የሚባል ሰው አናቅም ነው ብሎ ያሉት። ኦኬ ማስረጃ አለ እሱ
አዎ እሳቸው በጥያቄ ተጠይቀው ነው ይህን የመለሱት። አሁን አቦ በኢትዮጵያ ውስጥ አለ ብሎ የሚለው ሰው ካለ ይምጣና እኔ በዚሁ መጽሐፍት ላይ ያለውን ጥያቄ ስጠይቀው አቦ እንደሌለ ያስረዳል ማለት ነው። ለምሳሌ አሁን አድምጠኝ። አሁን አቦ ከግብፅ ሀገር ነው የተወለደው። ታሪኩን እንደሚለው ግብፅ ሀገር ከኒሳ በምትባል ምድር ነው ተወለደና አደገ ተብሎ የሚባለው። 265 ዓመት በኢትዮጵያ 300 ዓመት በግብፅ ሀገር ኖረ ነው ብሎ የሚለው አይደል? ታውቀዋለህ? ታሪኩን በደንብ ነው ዝም ብለህ ነው አዋው የምትለኝ? አንብቤዋለሁ የተወሰነ ማለት ነው። ስለዚህ 300 ዓመት በግብፅ 265 ዓመት በኢትዮጵያ ኖረ ይላል አይደል? እሺ 300 ዓመት በግብፅ 265 ዓመት በኢትዮጵያ ሲኖር በድምሩ ስንት ዓመት ኖረ ማለት ነው በምድር ላይ? ከሪጋና ነው ወንድማቸው 562 ዓመት ኖረ ይላል። አዎ ያው 300 ዓመት በግብፅ 265 ዓመት በኢትዮጵያ በድምሩ ስንት ይሆናል ማለት ነው? 562 ዓመት ይሆናል። ኦኬ 562 ዓመት ሲኖር ምግብ በልቷል? አልበላም። ውሃ አስጠጥቷል? እሺ እንዳልሳት እየተጠነቀኩ ነው። የጠጣ አይመስለኝም። አልጠጣም። ልክ ነው። ጡትስ ጠብቷል? አይ ጡት ጠብቷል? አይ አልጠባም። ሰው ጡት ሳይጠባ እህል ሳይበላ ውሃ ሳይጠጣ ለእነዚህን ያህል ዓመት ይኖራል? አወላለዳቸውን ማየት አለብሽ። ለምሳሌ ማለት የቅዱሳን ታሪክ ይለያያል። ሁሉም አንድ አይነት ናቸው ማለት አይደል? አይ ችግር የለውም። እኔ አወላለዳቸው ላይ በደምብ ታሪኩን ስለማውቀው ማለት ነው፣ አንተም ታሪኩን ስለምታውቀው። ጌታችን ስንት ዓመት ነው የኖረው በምድር? 33 ዓመት። ሶስት ዓመት ኖሯል። ጌታችን ጡት ጠብቷል? ጡት ጠብቷል ወንድማችን? የተጻፈ የለም ማለት የተጻፈ የለም፣ ግን እናት ሆና ስለወለደችው አጥብተዋለች። ምንም ጥርጥር የለም። ኦኬ ይህንን ማነው? ምክንያቱም ጡት ጠባ ብሎም አልተጻፈም፣ አልጠባምም ተብሎ አልተጻፈም። ሰው ሆኖ ስለተወለደ በነገር ሁሉ ወንድሞቹን ሊመስለው ስለተገባው፣ ስለዚህ ጡት ጠብቷል ማለት ነው። ኦኬ እሺ፣ ምግብስ በልተዋል ጌታ? ወንድማችን ምግብ አልበል ጌታችን ምግብ አልበላም በምድር 33 ዓመት ሲኖር? በልቷል። ጌታችን በልቷል። ከሱ ነው የምጠይቀው። ምግብ በልቷል። በልቷል። ስለ ጌታችን ነው እየጠየኩ ያለው። ውሃ አስጠጥቷል ጌታ? ያው ጠጥቷል ብዬ አስባለሁ። እንዴ በደንብ እንጂ በደንብ ጠጥቷል። ኦኬ 33 ዓመት ሲኖር የእናቱን ጡት መጥባት አስፈልጎታል፣ ምግብ መብላት አስፈልጎታል፣ ውሃ መጠጣት አስፈልጎታል። ለምን? ፍጹም ሰው ሆኖ ስለተወለደ ማለት ነው።
ፍጹም ሰው ስለሆነ ኦኬ። ጌታ ይህንን በዚህ 33 ዓመት ውስጥ ካደረገ 562 ዓመት ሲኖር ጡት ያልጠባው ምግብ ያልበላው ውሃ ያልጠጣው ሰውዬ እንዴት ኖረ? ወይልሽ የእሱ እንግዲህ እንዳልኩ የአወላለዱ የቃል ኪዳን አለ አይደል? እግዚአብሔር የሚሳነው ነገር የለም። በመጀመሪያ ጌታችን ደግሞ ፍጹም ሰው ፍጹም አምላክ ሆኖ እነዚህን ስርዓቶች የሰውን ስርዓትም የአምላካዊም ስርዓትም እየፈጸመ ያደገው ልክ በአዳም በኩል የገባውን ኃጢአት የግድ እሱም ሰው ሆኖ አክቹዋሊ እንትን ማድረግ ስላለበት ነው። በዛ መንገድ ኃጢአት በገባበት መንገድ ሪያሊቲን መካካድ የለብንም እኮ ኃጢአቱ እዚህ ጋር ለንጽጽሮሽ ያመጣሁት ለንጽጽሮሽ ያቀረብኩት ጌታችንን ነው። ጌታችን አምላክ ሆኖ ሳለ አምላክነቱን ሳይተው ፍጹም ሰውነትን ገንዘቡ አድርጎ የሰውን ተፈጥሯዊ ባህሪ ገንዘቡ አድርጎ ከቅድስት ድንግል ማርያም ሲወለድ በነገር ሁሉ ወንድሞቹን ከኃጢአት በስተቀር ወንድሞቹን ሊመስለው ነው የተገባው። ተርቧል፣ ተጠምቷል፣ አዝኗል፣ አልቅሷል፣ ደክሞታል። እንደዚህ ተጽፏል በመጽሐፍ ቅዱስ ላይ ማለት ነው። ስለዚህ 33 ዓመት ሲኖር እህልና ምግብና ውሃ ጠጥቷል፣ በልቷል ማለት ነው። እንደተራበም አውቆ ይላል። ተርቧል ማለት ነው ጌታ። ፈታኝም ቀርቦ እንደተራበ ባወቀ ጊዜ ፈታኝም ቀረበ ይላል። ተርቦ ነበር ማለት ነው ጌታ። ኦኬ። ይሄ ግን 562 ዓመት 300 ዓመት በግብፅ 265 ዓመት በኢትዮጵያ በድምሮ 562 ዓመት ሲኖር ጡት አልጠባም። ጡት ያልጠባበበትን ምክንያት ታውቃለህ? አዎ ከልጅነቱ ጀምሮ ለምንኩስነት የተጠራ ስለሆነ ከሕፃንነቱ ጀምሮ እናቱ ተወስዷል። መነኩሴዎች ጡት ሳይጠቡ ነው እንደሚያድጉት ነው። አይ የእሱ ስፔሲፊክ ከሆነ ነው እንደዛ ነው ማለት እንትን ነው። ይሄ ቃል ኢቨን ከመጸነሱ በፊት በድንግል ማርያም ነው እንትን ያለው አይደል? ከነበብከው ከመጸነሱ በፊት ማለት ከመጸነሱ በፊት ልጅ እናቱ ልጅ እያለች ታለቅስ ነበረ እና ከመጸነሱ በፊት ድንግል ማርያም ያለቻትን ማስተዋወቅ እዚህ ጋር እንትን ነው ያው ታየዋለሽ፣ ግን ተወልጃለሽ፣ ግን የምታየው በዚህ ምድር አይደለም በመንግስተ ሰማያት ነው ብሏታለች። እና ሰው እንደተወለደ የተገባው ለጌታ ወይም ለክርስቶስ ስለሆነ ከልጅነቱ ጀምሮ ጀስት ለመነኩሴዎች ነው የተሰጠው እና በሱ ፋንታ እንደውም ሌላ ልጅ ሰጣታለች ምናምን የሚል እንትን አለ መሰለኝ እዛ ላይ ገድሉ ላይ። እና ይሄ እንግዲህ እግዚአብሔር እንትን ነው ማለት እግዚአብሔር ቅዱስ ሲያስነሳ በተለያየ መንገድ ነው። እና ለምሳሌ የነቢዩ ኤልያስን ታሪክ ማየት በቂ ነው። ነቢዩ ኤልያስ በገድሉ ላይ ለምሳሌ በእሳት እንትን ጨርቅ እንደተጠቀለለ ምናምን ነው የሚያሳየው። ኦኬ እሱ ደግሞ ሰው ነው ብለህ በምን እንደተጠቀለለ በእሳት የኤልያስ ገድሉ ነቢዩ ኤልያስ ማለት ነው። ማን የነገራቸው? ሲወለድ ነው በእሳት የተጠቀለለው? በእሳት ጨርቅ ነው የተጠቀለለው። ማን ነው ይህንን የጻይታ ገድሉ ነው የሚናገረው። ገድሉ ከልጅነቱ ጀምሮ ለእግዚአብሔር የተለየ የኤልያስ እናት ማን ነው ስሙ? አቅሌሲያ መሰለች ቶና ኦራ ካልተሳሳትኩ። የነቢዩ ኤልያስ እናት ማናት አልከኝ? አባቱስ ማን ነው? እሺ አንዴ ቆይ። እዚህ ክፍል ላይ ግን ብሎ የሚለውን ይሁት እዚህ አንደኛው ምዕራፍ ላይ እንደዚህ ይላል። ይኸውላችሁ እሱ እያወጣው የኤልያስን ቤተሰብ ማለት ነው። ሌላ ታሪክ ማለት ነው። እርግናው መታሰቡ ያማረ ጽንሱ ተጋዳይ በነጽኑ ተጋዳይ ክቡር ንዑድ የሚሆን የከበረ አባታቸው ገብረ መንፈስ ቅዱስን ገድል ማንበብ እንጀምራለን። ንዑድ ክቡር አባታቸው ገብረ መንፈስ ቅዱስ ከደቡባዊ ግብፅ ከታችኛው አውራጃ ንሂሳ ነው ብሎ የሚለው ግን ከምትላለች ከን ለምን እንደተዉት አይዶ ነው። እኔ የማውቀው ከንሂሳ ነው። ንሂሳ ነው ብሎ ያሉት እዚህ ጋር እሺ ከምትባል ሀገር የወጣ ገዳማዊ ነው። ከግብፅ ገዳማት 300 ዓመት ኖረ።
ከዚያም መጥቶ የኢትዮጵያ ገዳማትን ዞረ። በዝቋላ በምድረ ከብድ 262 ዓመት ኖረ። እህል ሳይበላ ውሃ ሳይጠጣ ልብስም ሳይለብስ ኖረ። በምድር ላይ እንደ ሰው ሳይሆን እንደ መላእክት ኖረ ይላል። እህል አልበላም፣ ውሃ አልጠጣም፣ ጡትም አልጠባም። ኦኬ ከሰውስ ወገን ያየው አለ ወንድማችን እና ተመለስ። በቃ ናቶ ኤልያስን ቶ የሌለ ታሪክ ነው። እሱም የሌለ ታሪክ ነው። ባይዘው ታውቃላችሁ፣ ነቢዩ ኤልያስ ዘሩ ኢትዮጵያዊ ነው። በኦርቶዶክስ በኦርቶዶክስ ዘሩ ኢትዮጵያዊ ነው ነቢዩ ኤልያስ። በመጽሐፍ ቅዱስ ዘሩ እስራኤላዊ ነው። እሺ እናቱ ቱና፣ አባቱ ቶና፣ አባቱስ በረካ ነው። ቶናና በረካ የሚባል ነገር አለ ኢትዮጵያ ውስጥ ወይ? ቱና ይሄ ቱና አሳው ነው ወይስ አዶ ነው? በደንብ ማጣራት ትፈልጋለህ? ጴንጤው እኮ ምንም አታርፉም እዚህ ላይ እናንተ ገላትያ፣ ኤፌሶን፣ ማቴዎስ ነው የምታውቁት። የታቁና አይ ኦርቶዶክስ ተስቃለህ አይደል ጃክ? ተነስተ አንተ ፊልጵስዩስ መልእክት ነው የምትለው። እነዚህ ቶና በረካ እንደዚህ አለ። የአባቱ ኢያሴኒዩ ይባላል። ማን? ኢያሴኒዩ። እናቱ ቶና ነው ያልከኝ ወይስ ቱና ነው ያልከኝ? ቱና። ሶሪ ቃሉን በትት የስ ቶና ምናዊ ናቸው? እስራኤላዊ። ዶክተር ዘበነ ኢትዮጵያዊ ናቸው ሲል ሰምቻለሁ። አይሚን እሱን አላውቅም። የማላውቀው ነገር ጋር አላወራም። ግን ዶክተር ዘበነ ገላድ ነው አይደል? ገላዳዊ ከገላአድ እንደሆነ ይናገራል። ባይብልም እስራኤላዊ ነው ጀነራል። የእናቱ ስምና የአባቱ ስም እኮ መጽሐፍ ቅዱሱ ላይ አይታወቅም። የነቢዩ ኤልያስ እንዴት ልታውቁት ቻላችሁ? እኮ አይታወቅም ማለት አይደሉም ማለት አይደለም። ባይብል ሲጀመር የቅዱሳንን በሙሉ አይጽፍም አይደል? ለምሳሌ ዮሐንስ ወንጌል መጨረሻ ምዕራፍ ላይ መሰለኝ ጌታ እነዚህ ያደረጋቸው ነገሮች በሙሉ ቢጻፉ እሱ ስለታምር ነው። ስለሰው አሁን ስለሰው ስለሆነ ስለታላቁ ጀነራሊ ነው። ይሄ አውቶባዮግራፊ እንደዛ የለም ወንድምዬ፣ እንደዛ የለም። የአብርሃም አባቱ ይታወቃል። ታራ አይደል? ይታወቃል ስለተጻፈ ማለት ነው። ኦኬ የሙሴ አባትን ታውቀዋለህ? የነቢዩን አይ ቲንክ ሚስ ካላረኩት ቆይ በቃ ተው፣ እኔ ልንገርህ። እንበረም ይባላል። እናቱስ የሙሴ ታውቃለች? ኦኬ ዮካብር ትባላለች። ኦኬ ነገዳቸው ይታወቃል። ከየትኛው ነገር ናቸው? ከእስራኤል ናቸው። ከ12 የያዕቆብ ልጆች ከየትኞቹ ናቸው እነኚህ ባልና ሚስት? አይዶኖስ ለዊ ዘጸአት መጽሐፍትን ስታነብ ታገኘዋለህ ማለት ነው። ምዕራፍ 1 እና 2 ላይ ኦኬ የነቢዩ ሙሴ ማለት ነው። የሙሴ የነቢዩ ኢሳያስ አባቱ ይታወቃል? እኔ እንጃ። የሙሴ
እንበረም እና ዮካብን የኢሳያስ አባቱ ይታወቃል። እኔ እንጃ። አሞጽ የአሞጽ ልጅ የኢሳያስ ስራ ሲል ሰምተህ አታውቅም? አዎ ይላል ባይብል። ኦኬ ለምሳሌ መጽሐፉ እንደዚህ አምጥቼ ባሳየህ ኢሳያው ምዕራፍ 1 ምን ይላል? የይሁዳ ነገስታትም በኦዚያና በኢዮአታም በአካዝም በሕዝቅያስም ዘመን ስለ ይሁዳ ስለ ኢየሩሳሌም ያየው የማን ልጅ ይላል? እና ወንድማችን ፕሊስ የማን ልጅ ይላል? የአሞጽ ልጅ። አባቱ አሞጽ ነው የሚባለው አይደል? የነቢዩ ኤርሚያስ ታውቃል? የነቢዩ ኤርሚያስ ታውቃል? አባቱ ና አትደበቅ፣ ወደ ውስጥ አትደበቅ ነው ወንድማችን። ጊዜ ከወሰድክብኝ እኔ ጋር ሌሊት ስለሆነ ልተኛ ነው። ጊዜ ከወሰድክብኝ እንደዚህ አልጠብቅህም። መልሰህ ወደ ውስጥ ከተደበቅ በቃ አስወጣለሁ። ወንድማችን የነቢዩ ኤርሚያስ አባት ታወቃል? ኬልቅያስ አይደል? ኬልቅያስ ይላል። ከብንያም ሀገር በአናቶት ከነበሩ ከካህናት ወገን የኬልቅያስ ልጅ የኤርሚያስ ቃል ይላል አይደል? ስለዚህ የሙሴ አባቱ ይታወቃል። ማን ብሎ እንበረ። የኢሳያስ አባቱ ይታወቃል፣ አሞጽ። የኤርሚያስ አባቱ ይታወቃል አይደል? ኬልቅያስ ብሎ። ኦኬ የሕዝቅኤል አባቱ ይታወቃል። እንዳትደበቅ ብራዘር ውስጥ የሕዝቅኤል አባቱ ይታወቃል። ያው ከወሩም በአምስተኛው ቀን ትንቢተ ሕዝቅኤል መጽሐፍ ምዕራፍ 1 ቁጥር 3 ከወሩም በአምስተኛው ቀን የእግዚአብሔር ቃል በከለዳውያን ሀገር በኮቦር ወንዝ ወደ ቡዝ ልጅ ወደ ካህኑ ወደ ሕዝቅኤል መጣ ይላል አይደል? የሕዝቅኤል አባት ማን ነው? ቡዝ ይባላል ማለት ነው። ቡዝ ይባላል። ኦኬ እንደዚሁ ሌሎቹም ነቢያት ለምሳሌ እንደ ሚኪያስ አይነት የይምላ ልጅ ይላል። ይምላ ይባላል አባቱ የሚኪያስ ማለት ነው። የተወለዱበትን አካባቢ ለምሳሌ ስለ አሞጽ ሲናገር የቴቁሄው ይላል። ቴቁሄ በምትባል ቦታ ላይ የተወለደው አሞጽ እንደኔ ይረኛ የነበረው ሰው ማለት ነው፣ ነቢይ እና ሚኪያስንም የይምላ ልጅ ይላል። ሞሬታዊው ሚኪያስ ማለት ሞሬት ጌሽ የምትባል ቦታ ላይ የተወለደ ነው። የአናቶቱ ኤርሚያስ ይላል። አናቶት ማለት በነገደ ብንያም ውስጥ ያለ ቦታ ነው። እንደዚህ ይናገራል። በየቦታቸው በተወለዱበት ሀገር በተወለዱበት ቦታ ማለት ነው። ስለ ነቢዩ ኤልያስ ግን ሲናገር ከገለአድ ቴስቢ እንደወጣ ነው እንጂ የሚናገረው አባቱ አሁን አንተ እንዳልከን እዚህ ማን ነው? ኢያሴኒው ሲጀምር ይሄ ስም የእስራኤል ስም አይደለም። ቶና ብሎ የሚል ስም እኔ በመጽሐፍ ቅዱስ ውስጥ አላየሁም። የነቢዩ የኤልያስ አገሩን ብቻ ነው የሚናገረው። ልብ በሉ ወንድሞች፣ ከዮርዳኖስ ወንዝ ማዶ ለነገደ ዛብሎን ዛብሎን አልኩኝ፣ ለነገደ ሮቤል ማለት ነው። ለነገደ ሮቤል ርስት ከተሰጠበት ቦታ ማለት ነው። ገለአድ ቴስቢ የሚባለው ቦታ ለምሳሌ እዚህ ብትጽፉ ኢዝራኤል ማፕ ታይም ኦፍ ጃሽዋ በታይም ኦፍ ጃሽዋ እንያዘው። በሞሰስ በጃሽዋ ስንይዘው ለነገደ ሩበን በተሰጠው ሮቤል ማለት ነው። ታያቸዋል። እዚህ ከዮርዳኖስ ወንዝ ማዶ ለሶስት ነገድ ተሰጥቷል። ለጋድ ነገድ፣ ለሮቤል እና ለምናሴ ማለት ነው። በኢያሱ መጽሐፍ ምዕራፍ 1 ቁጥር 12 ላይ እነዚህን ሶስት ነገዶች ሙሴ ገና በሕይወት እያለ ከዮርዳኖስ ወንዝ ማዶ ርስት አድርጎ ሰጥቷቸዋል። እነዚህ አገሮች አስቀድመው የአግ ንጉስ ምናምን ነገር የሚባሉ የአሕዛብ መንግስታት ነበሩ። እዚህ የዮርዳኖስ የወንዙ አለ። ታይም ኦፍ ጃሽዋ በኢያሱ ዘመን ለነገደ ምናሴ ይኸው ለነገደ ጋድ የሚባለው ማለት ነው እና ሮቤል ማለት ነው። አሁን ገለአድ ቴስቢ በዚህ በሮቤልና ማነው በጋድ ድንበር መካከል ላይ ነው ያለችው። ቆይ
ኦኬ ይሄ የያዕቆብ ሄዶ ከመላኩ ጋር የታገለበት ወንዝ ሁሉ ጭምር የያቦቅ ወንዝ እዚህ ነው ያለው። ወደ ሶሪያ ምድር ሊሄድ ባለበት ሳለን ገለአድ ቴስቢ ቆይ አንዴ ጠብቁኝ። ስለ ነቢዩ ሲናገር የወጣበትን አካባቢ እንጂ የሚናገረው የወጣበትን አካባቢ ነው የሚናገረው ባይብል። እርሱም የሆነው ያው በዛ ዘመን የተነሳበትን ምናምን ወደ ቀጥታ ወደ አክሱም የገባው። ስለዚህ ታዲያ ኬት አገኛችሁት ነው? ለምን ክሌም አደረጋችሁ? ያው ገድል እንግዲህ ያው እንደዛ ነው ማለት የህይወት ታሪካቸው የቅዱሳን ይታወቃል። ከየት ተገኘ ነው? ከየት አገኛችሁትና ክሌም አደረጋችሁ ነው? ጊላድ ማለት ይሄ ማለት ነው። ለነገደ ሮቤል ተሰጥቶ የነበረው ጊላድ ማለት ነው። ገለአድ ማለት ይሄ ነው። የሚቀባ መድኃኒት ከገለአድ የለምን ብለው ነቢያት ይናገሩ የነበሩት ባይዞ ባለመድኃኒተኞች ሰዎች የሚኖሩበት ነበረና ይሄ ከዮርዳኖስ ወንዝ ማዶ የነበረ ነው። ቀድሞ የአግ ንጉስ የሚባሉ ነገስታት ናቸው። የሐሴቦን የአግ ንጉስ ብሎ የሚለው እሱን አካባቢ ላይ ነው መጥተው ለነገደ ምናሴ ለጋድና ለሩበን ነው የተሰጠው። ለሮቤል ለጋድ ለምናሴ ነገድ እኩሌታ የተሰጠ ማለት ነው። ነቢዩ ኤልያስ የወጣው ከዚህ ነው። ለነገደ ሩቤል ከተሰጠው ቦታ ላይ ገለአድ የሚባለው ማለት ነው። ከገለአድ ቴስቢ የምትባል ቦታ ላይ ነው የወጣው። አሁን ከገለአድ ቴስቢ ሲወጣ የነገስት መጽሐፍ ሲነግረን ይህን ታላቅ ነቢይ የወጣበትን አገር ከገለአድ ከዮርዳኖስ ወንዝ ማዶ ለነገደ ሮቤል በተሰጠው ርስት ውስጥ ገለአድ የሚባል ቦታ ላይ ከዛ ውስጥ ቴስቢ የምትባል ቦታ ላይ ነው። ከዮርዳኖስ ወንዝ ማዶ ማለት ነው። የእናቱ ስም ግን ቶናሴው ነው ብሎ የሚል መጽሐፍ ቅዱስ አልተናገረም። መጽሐፍ ቅዱስ ባልተናገረበት ኦርቶዶክስ ዝም ብላ ነው የምትዋሸው። ወንድሞቼ እናቶቼ፣ የእነዚህን አባቶች የወጡበትን የሰፈሩበትን ማነው የዘር ሐረጋቸውን ይናገራል። ለምሳሌ ሙሴ አሁን ከነገደ ሌዊ ነው። የኢሳያስ ከየትኛው እንደሆነ አላቅም። በቃ ማታውቀውን አላቅም። የኤርሚያስ ነገደ ሌዊ ነው። ካህን ነው። የካህናት ወገን ነው። ሌዋዊ ነው ማለት ነው። ሕዝቅኤልም ካህን ነው። ሌዊ ነው። ይኸው ሌዊ ነው ነገዳቸው። ነቢዩ ኤርሚያስ የዘር ሐረጉ ከነገደ ሌዊ ነው የሚመዘዘው። ሕዝቅኤልም ከነገደ ሌዊ ነው። እነዚህ ሰዎች ካህናት ናቸው። ከካህናት ወገን ናቸው። ሙሴም ከነገደ ሌዊ ነው። ያኔ ክህነት የለም፣ ግን ሲመርጠው እንበረም ከዛ ከሌዊ ቃአትና ጌዴሶንን ሜራሪን ወለደ። ከቃአታውያን ወገን ደግሞ ቃአት የሚባለው አባት ነው እንበረም የወጣው ቃአት። ከዚህኛው የዘር ሐረግ ነው የሚቀዳው። ሌዊ ቃአትና ጌዴሶንን ወለደ። ሜራሪ ሶስቱን ወለደ። ቃአት ደግሞ እነ እንበረምን እና ሌሎችን ኡዙኤል ምናምን ነገር የሚባሉትን ወለደ ይላል አባቶች ማለት ነው። የዘር ሐረግ ኦኬ። ከነገደ ሌዊ ነው ሙሴ። ስለዚህ የአሞጽ ማነው የኢሳያስ አባቱ አሞጽ ነው። የሙሴ አባቱ እንበረም ነው። የኤርሚያስ አባቱ ኬልቅያስ ነው። የሕዝቅኤል አባቱ ቡዝ ነው ብሎ ይነግረናል። የነቢዩ ኤልያስን ግን ኢያውሴኒ ነው ብሎ አይነግርም። ለምሳሌ የነቢዩ ሳሙኤል ነቢይ አባቱ ማን ነው? ማን ነው ጎበዝ የሚናገር ቶሎ ብሎ ሕልቃና ይባላል። እናቱ ማናት? ሃና። ተጽፏል። ይሄ ቴንኪዩ ጎበዝ። ሕልቃና ይባላል። ኦልሬዲ ሪትን የሆነ የተጻፈ ነው። የነቢዩ ኤልያስን ኬታ መጡት።
ውሸት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ትዋሻለች ብሎ የሚለው ቃል አይገልጠውም። ወንድሞች እናቶች፣ የአባቶች መጽሐፍ ዝም ባለበት ለምን ዝም አይሉ? ልብ በሉ። እሱ ብቻ አይደለም። አሁን ወንድማችን እስራኤላዊ ነው ብሏል። እነ ዘበነ ቪዲዮን አሳያቸዋለሁ። ኢትዮጵያዊ ነው አለ። ነቢዩ ኤልያስ ኢትዮጵያዊ ነው አለ። ነቢዩ ኤልያስ ኢትዮጵያዊ ነው ብቻ አይደለም። ካህኑ መልከ ጼዴቅን ኢትዮጵያዊ ነው ብለውታል እኮ። የኢትዮጵያ ኦርቶዶክስ ኢትዮጵያዊ ነው፣ እናቱን ሁሉ እናውቃለን፣ ቤተሰቡን ሁሉ እናውቃለን ብለዋል። መጽሐፍ ግን ሲናገር ስለ መልከ ጼዴቅ በአብርሃም ዘመን የነበረው ያ ሰው ነው። የትውልድ አረጉ ከአብርሃም ዘር አይመዘዝም፣ እናትና አባት ግን የሉትም ነው የሚለው መጽሐፍ ቅዱስ ሲናገር። በእግዚአብሔር ልጅ ተመስሎ ይኖራል ተብሎ የተባለለት ካህን፣ የእግዚአብሔር ካህን እናትና አባቱ የትውልድ ቁጥር የሉትም ነው የሚለው። ምን ማለት ነው የትውልድ ቁጥር የሉትም ማለት? የዕብራውያን መልእክት መጽሐፍ ምዕራፍ 7 ላይ ሲጀምር ይሄ እዚህ ጋር የተነገረው ወንድሞች እናቶች፣ የአባቶች አምላክ እግዚአብሔር ምስክር ነው። አቦ የሚባል ሰው በምናብ የተፈጠረ እንጂ እውነት አይደለም። እውነት ነው ብሎ የሚል ሰው ካለ ይምጣ፣ በፈለገው ጊዜ ላወራው እችላለሁ። ይሄ ውሸት ነው። እህል አልበላም፣ ውሃ አልጠጣም፣ ጡትም አልጠባም፣ ከሰው ወገን ማንም ያየው የለም ይላል ይሄ መጽሐፍ። የማያወራው ውሸት የለም ወንድሞች እናቶች። ይቅርታ ግን እዚህ ጋር ማለት አንድን ነገር ውሸት ለማለት የሆነ እንትን ያስፈልጋል፣ ሶርስ ምናምን ማለት ነው። እኔ ሶርስ አለ፣ ዝም ብሎ የማይታመን በመሆኑ ውሸት ነው እያልክ ከሆነ ከሰው ወገን ማንም ያየው የለም ይላል። 565 ዓመት ሲኖር አኗኗሩን መጽሐፉ ነው ብሎ ባይብል ላይ ምን ይላል? ቆይ አድመጠኝ። ቆይ ባይብል አትሄድ። ቆይ ከሰው ወገን 562 ዓመት ሲኖር ከሰው ወገን ማንም አላየውም ብሎ የሚለውን ቃል ታውቀዋለህ? ማንም አላየውም። አዎ ወደ ገዳም ወደ በረሃ እንደሄድ ይናገራል። ከሰው ወገን ማንም ያየው የለም ብሎ የሚለውን አላነበብከውም ወይ ነው የምልህ? እያነበብኩት መሰለኝ። ከሰው ወገን ምን ልክ ነህ አንብበዋል። ከሰው ወገን ማንም ያየው የለም ይላል። ከሰው ወገን ማንም ካላየው አቦ በምድር ላይ ነበረ ብሎ የሚል ማን ነው ለመናገር የሚደፍር? ከሰው ወገን ማንም ካላየው እንዴት ኖረ ተብሎ ሊመሰከርለት ይችላል? ወንድሞቼ በአራት ነጥብ ዘግቶ ከሰው ወገን ማንም ያየው የለም ይላል። እሺ ሲሞት የት ነው ተቀበረ ብሎ የሚለው ታሪኩን ካወቅከው ወንድማችን? እሺ ዝቋላ መሰለኝ ሲሞት የተቀበረው ዝቋላ ነው። ሰው ሲሞት ስንት ቦታ ነው የሚቀበረው? ኦኬ ሶሪ የገብረ መንፈስ ቅዱስ ታሪክ እንትን ምንድነው ስጋው እንትን አላለም መሰለኝ የሚለው ገድሉ። ያው ሎንግ ታይም ስላነበብኩት ስጋው ምን አላለም? አልተገኘም መሰለኝ። ስጋው አልተቀበረም ይላል። አልተገኘም መሰለኝ ካልጻፍኩ እንዳትጽፈው። አልተቀበረም። ኦኬ መረጃ ሳያለው እኔ ጋር ችግር የለውም እስከሆነ ታይም ነው። ኦኬ እንደገና ደግሞ ስጋው አሁንም ተቀብሯል። አይ እሱ ግን ማብራሪያ ያለው እርግጠኛ ነኝ። ላይ ገድሉ ላይ ያለው ማብራሪያ ላሳየ ነው። በየት ነው የተቀበረው? በምድረ ከብድ። ምድረ ከብድ የት እንዳለ ታውቀዋለህ? ሀገሩ አላውቀውም። ጉራጌ ዞን ማለት ነው። እሺ ስጋው አሁንም ተቀብሯል። የት? በኢየሩሳሌም። የት? እስራኤል ማለት ነው። ኦኬ እስራኤል፣ ጉራጌ
2 ቦታ ላይ ተቀብሯል። እንደገና ደግሞ አልተቀበረም የሚላል። ስጋው አልተቀበረም፣ ወዴት አረገ ይላል? ወደ ሰማይ አረገ። ፓርት ማውጣት ትችላለህ። እሱ ጋር ማብራሪያ ስላለ ማውጣት ትችላለህ። እንትን ገድሉን። ኧረ ምንም ማብራሪያ የለውም። ምን ያወጣልህ? ግን አቦ አንደኛ ሲጀምር ሰውየው የለም በምድር ላይ ኤግዚስት የማያደርግ ሰው ነው። ልብ በሉ። የአባቶች አምላክ ምስክር ነው። ልብ በሉ። ዘመናቸውን ሁሉ ቢጋጋጡ ቢገባበጡ ኦርቶዶክሳውያን የማያመጡት በዚህ ተረት ፊት መቆም አይችሉም። የለም። ይህን ስናገር ዝም ብሎ በጭፍነት አይደለም። ኦኬ ሲሞት አቦ ሞተ ይለናል ታሪኩ። 562 ዓመት ኖረው ከሰው ወገን ማንም ያየው የለም ይልሃል እና ሞተ አይቀርም እና ሞተ ይላል ታሪኩ። ገደሉት በታሪኩ ውስጥ ማለት ነው። ከዛ በሚሞት ሳ ላይ ስጋው በጉራጌ ምድር ተቀበረ ይላል። ከዛ ደግሞ ትንሽ አገላብጠ ደግሞ ስጋው በኢየሩሳሌም ተቀበረ ይላል። ከዛ ደግሞ ሌላኛው 20ኛው ምዕራፍ ላይ ደግሞ ስትሄድ ስጋው አልተቀበረም ወደ ሰማይ ነው ያረገ ይላል። መረጃውን ታመጣ ኤርሚያስ ወደ መረጃ ከመልኩን ጀምራ መልክዓ ገብረ መንፈስ ቅዱስ እንጀምራለን። እንደዚህ ይላል። ያ ሰላም ለግንዘተ ስጋከ ክቡር ወስብሐት ዘሎቱ መጽሐፈ ገድልከሰ ይነግር ዜና ኩነቱ ገብረ መንፈስ ቅዱስ ሊተ ይመስለኒ ባህቱ ግንዘተ ስጋከ በእደ መላእክት ውእቱ እንዳኒ እግዚአብሔር የአምር ባህቲቱ አለ። አላችሁ ከኔ ጋር ናችሁ ወይስ ሮያልና ልጁ ተደብቀዋል? ኦኬ አይተዋል ምን እንዳለ? ኦኬ ሰላም ለግንዘተ ስጋከ ክቡር ዘስብሐት ዘሎቱ ይላል። ያው ገብረ መንፈስ ቅዱስ ሊተ ይመስለኒ ባህቱ ግንዘተ ስጋከ በእደ መላእክት ውእቱ የስጋ መገነዝ በመላእክት እጅ የተደረገ ይመስለኛል። እንዳኒ እግዚአብሔር የአምር ባህቲቱ። ኦኬ አማርኛው ምን ይላል? እዚሁ ራስ ቤተክርስቲያን የተረጎመችው ሰላም ለግንዘተ ስጋከ ብሎ የሚለው ለግንዘተ ስጋህ ገብረ መንፈስ ቅዱስ ሆይ ክቡር ምስጋና ለተገባው ለግንዘተ ስጋህ ሰላም እልሃለሁ። ለስጋ መገነዝ ማለቱ ነው። ሰላም እልሃለሁ ለሬሳህ ማለቱ ነው። ሬሳህን ሰላም እለዋለሁ እያለው ከዛስ መጽሐፈ ገድልህ ግን ስለ ሁኔታው አይገልጽም ይላል። ስለ ስጋው መገነዝ ገድሉ አይናገርም። አይናገርም። ባይናገርም ግን ለአስከሬንህ ለሬሳ ለስጋ ሰላም እላለሁ እያለው ለበድኑ ማለት ነው። አይናገርም። መጽሐፈ ገድልህ ስለ ሁኔታው አይናገርም። ምንም የሚናገረው ነገር የለም። ክቡር አባት ሆይ ለእኔ ግን ይላል ለእኔ ግን ግንዘተ ስጋህ በመላእክት ይመስለኛል የተጻፈው ያው እዚህ ጋር እንዳለ ማለት ነው። ገብረ መንፈስ ቅዱስ ሊተ ይመስለኒ ባህቱ ኖ ቆይ መጽሐፈ ገድልከሰ ይነግር ዜና ኩነቱ ገብረ መንፈስ ቅዱስ ሊተ ይመስለኒ ባህቱ ግንዘተ ስጋከ በእደ መላእክት ውእቱ እንዳኒ እግዚአብሔር የአምር ባህቲቱ። ከዛ ምን አለ? ምን ይላል እዚህ ጋር? ክቡር አባቶ ለእኔ ግን ግንዘተ ስጋ በመላእክት ይመስለኛል። በመላእክት የተገነዝክ ነው የሚመስለኝ። ሰው አልገነዘውም ማለት ነው። አየህ፣ ሰው ጋልገነዘው ሰው አይደለም ማለት ነው። ሲኖር ሰው አላየውም። ሲኖር እንደ ሰው ውሃ አልጠጣም፣ መብል አልበላም፣ የእናቱን ጡት አልጠባም። ኢየሱስ ግን ሲኖር በምድር ላይ የእናቱን ጡት ጠብቷል። ጠባ ተብሎ ባይጻፍም ግን ጠብቷል፣ እንደ ሰው ስላደገ ማለት ነው። ጡት አልጠባም ብለህ ብትከራከረኝም የተጻፈ አሳይ ብለህ ብትል ላሳይ ይችላል። ጡት ጠባብ የሚል ጌታ ስላልተጻፈ ማለት ነው። መብልን ግን በልቷል፣ ውሃ ግን ጠጥቷል፣ አዝኗል፣ ደክሟል፣ ተኝቷል፣ ሞቷል፣ ተገንዟል። ዮሴፍና ኒቆዲሞስ ገነዙት ይላል። በሰው እጅ ነው የተገነዘው። ዮሴፍና ኒቆዲሞስ ናቸው ከመስቀል አውርደው ከጲላጦስ ስጋውን ለምን የገነዙት። አቦ ግን ሲገነዝ
ምንድን ያለው? ግንዘተ ሥጋከ በእደ መላእክት ውእቱ፣ በመላእክት የተደረገ ይመስለኛል። በይመስለኛል ነው ቤተክርስቲያኒቱ ያለቀችው። ከዛስ ዳሩ ግን እሱን እግዚአብሔር ብቻውን ቢያውቅ እንጂ ሌላ ማን ሊያውቅ ይችላል አለ። እንዴ እግዚአብሔር ብቻውን የሚያውቀውን አንተ ለምንድን ነው ታዲያ የምትገምተው? ይመስለኛል እያለ አየኸው መውጫ መግቢያ የሚታጣ ቅርቃር ማለት ነው። ይሄን ቤተክርስቲያኒቱ በሌሊት የምትጸነጽነው የምታዜመው ነው። ኦኬ ከዛስ ሰላም ለመቃብሪከ፣ መቃብሩስ የመገነዙንና የመቀበሩን ዜና ገድሉ ምን ይላል? ገጽ 41 ምን ይላል? የመቀበሩን ጉዳይ መሲ መቃብሩ ላይ አንድ ቁጥር ጻፈች። ሰላም ለመቃብሪከ ዘኢተከስተ ለባዕድ፣ የሚገርም ነው። ለባዕድ ያልታየ ማለት ነው፣ ያልተገለጠ ከመ መቃብሩ ለሙሴ ወልደ ዮካብድ፣ ልክ እንደ ዮካብድ ልጅ እንደ ሙሴ መቃብሩ አልተከሰተም፣ አልተገለጠም፣ ለሌሎች አልታየም፣ የሙሴ እንዳልታወቀ ማለት ነው። ዜና መቃብር ከሰ ገብረ መንፈስ ቅዱስ ጽማድ ቦ ዘይቤ በኢየሩሳሌም አጸድ ወቦ ዘይቤ ሀሎት በከብድ። እንዴ ይኸውልህ ብራዘርዬ ለመቃብሪከ ገብረ መንፈስ ቅዱስ ሆይ እንደ ዮካብድ ልጅ፣ የዮካብድ ልጅ ያው ሙሴ ማለት ነው፣ እናቱ ዮካብድ ስለሆነች እንደ ዮካብድ ልጅ እንደ ሙሴ መቃብር አድራሻው ላልታወቀና ለማንም ላልተገለጸ መቃነ መቃብር ሰላም እላለሁ። ወት እንደ ሙሴ መቃብር አይታወቅም ማለት ነው ያቦ። አዎ ታዲያ ለምንድነው ምድረ ከብድ ተቀበረ ብላችሁ የምትሉ? መቃብሩን ሳታውቁ የት እንደተቀበረ ሳታውቁ ነው እንደተቀበረ። እስኪ ወደኋላ ቆይ ልጨርስ። ተመለስ። ምድረ ከብድ የጸለየበት ወደኋላ ተመለስና ቼክ አድርገው። እኔ ያሳያለሁ። አድራሻው ላልታወቀ ለማንም ላልተገለጸ መካነ መቃብር ሰላም እላለሁ አለው። አድራሻው አልታወቀም የት እንደሆነ ማለት ነው። ክቡር አባቶ ካለ በኋላ ነገር ግን መቃብርህ በኢየሩሳሌም ነው የሚሉ አሉ። የት ነው የሚሉ? በኢየሩሳሌም ነው የሚሉ አሉ። በምድረ ከብድም ነው የሚሉ አሉ። የት? በጉራጌ ምድር። ምድረ ከብድ ጉራጌ ምድር ስለሆነ ማለት ነው። በጉራጌም ነው የሚሉ አሉ፣ በኢየሩሳሌም ነው የሚሉም አሉ። ሁለት ነው። አንተ ምን ትላለህ? የገድሉ ጸሐፊ አድራሻው አልታወቀም፣ ግንዘቱም በመላእክት የተደረገ ነው የሚመስለኝ። ቀብሩም አድራሻው አልታወቀም፣ ግን ሰዎች በምድረ ከብድም ነው የሚሉ አሉ፣ በኢየሩሳሌም ነው የሚሉም አሉ። ይኸው ስጋው በምድረ ከብድ ተቀበረ ብለው የሚሉት ጉራጌ ምድር ማለት ነው አሉ። በኢየሩሳሌም ነው የሚሉ በእስራኤልም አሉ ነው። ያው እንግዲህ በተከታታይ ማለት ነው። ለመቃብሪካና ለግንዘተ ሥጋከና ለመቃብሪካ ላይ መቃብርህ በኢየሩሳሌም ነው በምድረ ከብድም ነው የሚሉ አሉ። በኢየሩሳሌም ነው የሚሉም አሉ፣ በምድረ ከብድም ነው የሚሉም አሉ። ግን እኛ አድራሻው አልታወቀም።